ሰላም እንደምሰነበታችሁ። ዛሬ እንግዲህ እችን የተገኘ ነው ኢሊሊ ሆቴል ነው። እዚህ የተገኘንበት ደግሞ ኪ ሃውሲንግ ፋይናንስ ሶሉሽን እድለኞችን እጣ ሊያወጣ ነው። እዚህ እኔና ጥኑ ተገኝተናል። አይ ነው ዛሬ እንግዲህ ከባልደረባዬ ከሺዬ ጋራ በወፍ በረር ቆይታ ልናደርግ ነው። እንግዲህ የኪ እጣ ወጣት ስነ ስርዓት ላይ የተገኘ ነው። እጣ የወጣላቸው ባለእድለኞች ስሜታቸውን እንዲሁም ደግሞ የተገኙ ሰዎች ምን እንደሚሉ ወደ እናንተ የምናደርስ ነው የሚሆነው። እባካችሁ አብረን ወደ ውስጥ እንግባ። እጅግ አድርገን እናመሰግናለን። ሁላችሁም አረፍ አረፍ በሉልን። በድጋሚ እንኳን ደህና መጣችሁ። ሁላችሁም አምሮባችኋል። መቼም ለደስታ ቀን ተዘንጦ ነው የሚመጣው። ሁላችሁም ዘንጣችኋል። አንድ ጊዜ እስቲ ለራሳችሁ እናመሰግናለን። የኪ ሃውሲንግ ፋይናንስ ሶሉሽን አመራሮች፣ ሰራተኞች እንዲሁም ከፍተኛ አማካሪዎች፣ የኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር አርቲስት ይገረም ደጀኔ፣ የዘመን ባንክ፣ የኢትዮጵያ ንግድ ባንክ እንዲሁም የቡና ባንክ ተወካዮች፣ የኢትዮጵያ መድን ድርጅት ተወካዮች፣ የኪ ሃውሲንግ አጋር ተቋማት አመራሮችና ተወካዮች፣ ክቡራን የኪ ሃውሲንግ የቤት ተመዝጋቢዎች፣ አርቲስቶች፣ ጥሪ የተደረገላችሁ የክብር እንግዶች፣ ክቡራትና ክቡራን እንዲሁም ደግሞ የሚዲያ ባለሙያዎች ሁላችሁም እንዴት ዋላችሁ? በመጀመሪያ ቀናችሁ ቆንጆ እንደሆነ ተስፋ እናደርጋለን። ከኛ ጋር ደግሞ ከቆንጆም ቆንጆ የደስታ ቀን ይሆንላችኋል ብለን እናስባለን። እንኳን ወደ ዛሬው የኪ ሃውሲንግ ፋይናንስ ሶሉሽን የቤት እድለኞች መለያ መርሃ ግብር በሰላም አደረሳችሁ። እንኳን በደህና መጣችሁ። እጣው የሚወጣው እንግዲህ ከሶስቱም ዙር ተመዝጋቢዎች ስለሆነ ለሶስቱም ዙር ተመዝጋቢዎች መልካም እድል እየተመኘን አሁን በቀጥታ የፕሮግራሙን የመክፈቻ ንግግር የሚያደርጉልንን እንግዳችንን እጋብዛለሁ ማለት ነው። አቶ ግሩም ይልማ የኪ ሃውሲንግ ፋይናንስ ሶሉሽን ፒኤልሲ ዋና ስራ አስፈጻሚ የፕሮግራሙን የመክፈቻ ንግግር ያደርጉልናል። እባካችሁ ሞቅ አድርጋችሁ ተቀበሉልን። ሰላም ጤና ይስጥልን። እንደምን ዋላችሁ? እንኳን ደህና መጣችሁ። እንግዲህ ስለ ኪ በርካታ ጊዜ መድረክ ላይ ስለ ኪ ገልጻ ሰጥተናል። ላለፉት ዓመት ከ6 ወር ብዙ ንግግሮች አካሄደናል። እዚህ ደግሞ ያላችሁት ያው አብዛኞቹ ንግግሮች ሰምታችኋል ብዬ አምናለሁ። የሰማችሁትን አልደግምላችሁም። ዛሬ ምንድነው አዲስ ይዤላቸው የምቀርበው? ብዙ ጊዜ መጥቼ አውርቻለሁ ፊት ለፊታቸው። እነሱ በዋናነት የሚፈልጉት እጣውን ነው። ቶሎ እኛ አውርተን እጣውን ብናወጣላቸው ነው የሚመኙት። ነገር ግን እኛ ደግሞ በዚህ ደረጃ ፎከስ ስታረጉ ደግሞ መልእክት ሊኖር ይገባል። መልእክት ማድረስ ይኖርብናል። ስለዚህ ትንሽ ጊዜ ወስጄ አንዳንድ ነገሮችን ልበላችሁ። እንግዲህ ኪ ከጀመረ አሁን ወደ ዓመት ከ8 ወር ያህል እድሜ ሆነዋል። ኪ ሲነሳ አንግቦ የተነሳው ዓላማ ሰፊና ትልቅ ብሔራዊ ዓላማ ነው ብለናል።
ይህን ችግር የቤት ችግር የሚለውን ነገር ታርጌት ያደረግነው ማህበረሰብ አነስተኛና መካከለኛ ገቢ ያለው በአሁን ሰዓት ወጥቶ ዲፖዚት ማድረግ የማይችል ወይም መግዛት የማይችለውን ልዩ የሆነ ፕላን ይዘን የወጣ ነው አይደል? ያ ፕላን እንደው ቢሆን እኛን ሰምተው አመት ከ8 ወራችን ነው አይደል? እኛን ሰምተው እንኳን ሌላ ተቋሞች ቢመጡ ምኞታችን ነበር። ይህን ስብስብ መፍትሄ ለመስጠት ማለት ነው። ይህን ስብስብ መፍትሄ የሚሰጥ በኪ ደረጃ መፍትሄ የሚሰጥ እስካሁን አልመጣም። ለምንድን ነው ሌላ ስብስብ እስካሁን ያልመጣው? ኪ አባላት ልትኮሩ የሚገባው በጣም ልዩ የሆነውን ፕሮግራም እኛ ያቀረበው ለ120 ሚሊዮን ህዝብ ነው። የተመዘገበው ከ20 ሺህ በላይ ነው። በአሁን ሰዓት ገና ነው። የቤት ችግርተኛው 20 ሺህ አይደለም አይደል? ሁላችንም እናውቃለን። የቤት ችግር ያለበት ከሞላ ጎደል ሁሉም ኪራይ ላይ በኪራይ የሚኖረው በአጠቃላይ ማለት ነው። ቤት ቢኖረው እኮ ኪራይ አይከፍልም። ኪራይ መክፈል አያስፈልገውም። በኪራይ ለዘመናት እንዲቆይ ያደረገውን ምክንያት ችግሩን ነጥረን በማውጣት ነው እኛ ኪ ሃውሲንግ ፋይናንስ ሶሉሽን ብለን የመጣ ነው። ችግሩ ገንዘብ ነው፣ ቤት አይደለም፣ ገንዘብ ነው። ያን ደግሞ እንዴት ነው ቤት ባለቤት የምናደርገው የሚለውን በጣም ልዩ የሆነ ደጋግሞ ስለ ቤት ስለምናወራ ብቻ እንደ ሪል ስቴት አሁንም ሰዎች የሚያዩናሉ። ኪ ሃውሲንግ ፋይናንስ ሶሉሽን ሪል ስቴት ነው ወይ ነው? የተለመደው አይነት ሪል ስቴት ነው ወይ ነው? መልሱ አይደለም። ከስማችን ከስያሜያችን ኪ ሃውሲንግ ፋይናንስ ሶሉሽን የፋይናንሱን ችግር ቤት ለመግዛት ያለውን የገንዘብ ችግር መፍትሄ ለመስጠት እዚህ አዳራሽ ያላችሁት ስለምታውቁት ገብታችኋል። እንደምታዩት እንግዲህ ካሜራዎች አሉ ፊት ለፊታችን 120 ሚሊዮን ህዝብ ያየናል። ስለዚህ የተወሰነ ማለት ስላለብን ነው። እናንተም ስለገባችሁ እዚህ ተገኝታችኋል። ግን አብዛኛው ሰው ቢገባው ኖሮ ይገባ ነበር። ዛሬ 20 ሺህ ሳይሆን ታርጌት ያደረግነው 100 ሺህ ብቻ ሳይሆን ከዛም በላይ ካለው ችግር አኳያ ብቸኛ መፍትሄ ከመሆናችን አኳያ ይህ ቁጥር በቀላሉ ሊሞላ ይገባ ነበር። ነገር ግን እኛም ሳንደክም በአገር አቀፍ ደረጃ እየዞርን በርካታ ገለጻዎች ስናደርግ ቆይተናል። ያለፈው ዓመት ላይ በርካታ ተግዳሮቶች እንደነበሩ ሁላችሁ ታውቃላችሁ። እሱን ሁላ ቻሌንጅ አልፈን እንግዲህ ባለፈው የካቲት ለኛ ትልቅ እለት ነበር። ለረጅም ጊዜ ስናፍቀው የነበረውን የሁለተኛ የቤት ሂደት የቤት የመስጠት ሂደት የመጀመሪያው ከማርኬት ገዝተን ብለናል። ሁለተኛው ከቤት ገንብተን ከስትራክቸር ገንብተን ያልነውን ለረጅም ጊዜ የነበረን ውጣ ውረድ ብሔራዊ ባንክ ከፈታልን በኋላ ህንፃ ገዝተን ህንፃውን ያሳየንበት ያስጎበኝንበት እለት ነበር። ምን ችግር ያስጎበኝንበት ነበር። ያ ደግሞ ለኛ ትልቅ ነበር። ከዛም በኋላ አረን ነው እንግዲህ እዛ አካባቢ ቃሊቲ ማሰልጠኛ አካባቢ አልፎ አልፎ ሰሞኑን ከሄዳችሁ በጣም ብዙ ፕሮግሬስ አለው ኮንስትራክሽኑ። ለኮንስትራክሽን እንግዲህ ኢሹ ማድረግ ቢድ ማውጣት ከዛ በኋላ ደግሞ ተገቢ የሆነውን ዲው ፕሮሰስ መሄድ ራሱን የቻለ ሂደት ጊዜ ያስፈልገው ነበር። እንደ ኪ ደግሞ አዲስ ተቋም እንደመሆኑ መጠን ያንን ፌስ ስንገባ የመጀመሪያችን ነው ማለት ህንፃ ገዝተን ያለቀል ገና ያለ ስትራክቸሩን ገዝተን በእኛ ዲዛይን አስቀይረን ቴንደር አውጥተን ኮንትራክተሮች ቢድ አድርገው ከቢዱ ያን ፕሮሰስ ለኛ አዲስ ነው። ሰው ያን ሂደት ሄደናል። ለኛ ትልቅ ተሞክሮ ነው። ለምን ከዚህ በኋላ በርካታ ለተወሰነ ጊዜያት ያንን ሂደት ስለምንሄድ ለኛም ደግሞ እየተማርንበት ነው ማለት ነው። ባለሙያተኞች አምጥተናል። ባለሙያተኞች አሰባስበናል። ይሄን እንዲሰሩ ይሄን እንዲያስተባብሩልን ማለት ነው። ስለዚህ እድል ካገኛችሁና በዛ የምታልፉ ከሆነ ሳይቱን እንድታዩት እጋብዛለሁ። ብዙ ፕሮግሬስ አድርጓል። በቅርቡም ያው ቶሎ ኮምፕሊት እንደሆነም እናንተ እንትን መልእክት ይደርሳቸዋል። እንግዲህ ዛሬ ከምናወጣው እጣዎች
የተወሰኑት እዛ ሳይት ላይ ነው ኦልሬዲ ያው ሳይቱ ይታወቃል ማለት ነው። ከሚወጣው እዛ ላይ የተረፈውን 74 ቤት ከዛ የተቀረውን ደግሞ ከሌላ ቦታ ነው የምናደርገው ማለት ነው። እና እኛ እንግዲህ ዛሬ በኋላ ላይ የምትሰሙት አለ በቁጥር ደረጃ እኛ ቃል የገባ ነው አንድን ሰው ቤት ባለቤት በ10 ዓመት ውስጥ እናደርጋለን ነው። እኛ ልክ ቃል እንደገባ ነው ደግሞ እናንተ ስትፈርሙ ደግሞ ቃል የገባችሁት አለ። ይሄ ነገር እንዲሰራ ሁሉም ሰው በቃሉ መገኘት አለበት። ወራዊ ክፍያ መክፈል ግዴታ ነው። ለምን በተራ ሪቮልቪንግ ፋንድ እንደመሆኑ መጠን ሁሉ ሰው በሰዓቱና በተባለው በገባው ኮንትራት መሰረት እየከፈለ ሲመጣ ለቀጣይ ቤት ባለእድለኞች አቅም ይኖረዋል እንትኑ ቋጡ ማለት ነው። ስለዚህ ያንን ግዴታ የተወጡ ዛሬ ግዴታቸውን የተወጡ ብቻ ነው እጣ ላይ መሳተፍ የሚችሉት። ግዴታውን ያልተወጣ መሳተፍ አይችልም ማለት ነው። ያም 15860 ሰው ግዴታውን ተወጥቷል። ይሄ ያው ከ20 ሺህ አንፃር ያው 75 በመቶ ቢሆን ነው። ስለዚህ በእኛ ልናወጣ ያሰብነው ቁጥር ነበር። ይሄንን ለምን ከዚህ ቀደም ትልቁ ኢሹ የነበረው ምን ቁጥሩ አነሰ አይደል? 60 ስንል ትንሽ ቁጥሩ እንዴት ነው ለምን የማይጨምረው? ለምን እንደመጨመር እንዳለበት ለምን ቁጥሩ ያ መሆኑን ደጋግመን መድረክ ላይ ገልጸናል አይደል? ይሄኛውም እኛ ይሄን ለማስተካከል ብዙ ጥረቶች ስናደርግ ነበር። አንደኛው ማስተካከያ ምንድነው? የሚገዛበትን ቤት ያለቀለት የሚጨርስበትን ገንዘብ እንዲቀንስ በማድረግ ወጪያችን እንዲቀንስ በማድረግ የቤቱን ቁጥር ከፍ እንዲል ማድረግ ነው። በምኞት ደረጃ ሶስተኛው አማራጫችን ከመሰረቱ የኪ መንደር ብለን ባለፈው መድረክ ላይ ያሳየነው አለ። አልቲሜትሊ መድረስ የምንፈልገው የመጨረሻ እቅዳችን እዛ ላይ ነው። ያ ምንድነው? ቁጥሩን የግንባታውን ለእናንተ የምናስተላልፍላችሁን ገንዘብ መጠን በተቻለው መጠን ገንዘቡን እንዲቀንስ ማድረግ ነው። ይሄ የኪን ዓላማ ለማሳካት እናንተ እንግዲህ ያው ትረዱታላችሁ ብዬ ገምታለሁ። ኮንትራቱ በእጃችሁ ነው ያለው። ኮንትራቱ ላይ በ30 ዓመት ምን ያህል እንደምትከፍሉ ደምራችኋል ብዬ ገምታለሁ። እስከ ዛሬ የከፈላችሁት ቤት አይገዛም አይደል? ሁላችንም አይገዛም። ዛሬ ባለእድለኞች ዛሬ ስመርጥ ባለእድለኞች ባዋጡት ገንዘብ አይደለም። ሰው በስብስቡ ተደምሮ ራሱ የሚያዋጣው ቤት ለመግዛት በቂ አይደለም። እሱ መደመር ያን ያህል ከባድ አይደለም። ቤቱ ፕራይሱን አይቶ ስንት ሰው ነው? ቅድም እንዳልኳችሁ ወደ 20 ሺህ ሰው ነው። 20 ሺህ ሰው ስንት ተዋጣ? ስንት ብር አለ? ለእያንዳንዱ ስንት ነው? ካልኩሌት ማድረግ ይቻላል አይደል? እሱን አድርገን የመጣ ነው። አልቲሜትሊ ሁለት ነገሮች የድጎማ ኤሌመንት ያለው ምንለው ምክንያት ምንድን ነው? ዛሬ ባለእድለኞች ዛሬ እጣ ከደረሳችሁ በኋላ ቤታችሁ ከገባችሁ በኋላ ነው ክፍያ የምትጀምሩት አይደል? ቀስ ገና ከፍላችሁ የምትጨርሱት መቼ ነው? 30 ዓመት በኋላ አንድ ዓመት ከሆናችሁ 29 ዓመት መሆኑ ነው። እንግዲህ አሁን በቅርብ የገባችሁ ካላችሁ ደግሞ ያው እንደዚያው ማለት ነው። ስለዚህ አብዛኛው በአሁን ሰዓት የዛሬ 29 ዓመት ነው ገና ከፍላችሁ የምትጨርሱት። 29 ዓመት ከፍላችሁ የምትጨርሱትን አሁን ነው እኛ አሁን ቢኖረን አሁን ብትሰጡን ምን መርጠው እሱ ነው አይደል? ለምን ወጪ ያለብና ለእናንተ ዛሬ የሚወጣውን እጣ እኮ ቤት ገዝተን ማስረከብ አለብን። ግን ያንን አድርጉ ምንድል ከሆነ አማራጭ አይደለንም ማለት ነው። ለምን ልክ እንደዛ የሚጠይቅ ሁሉም ሪል ስቴት ጋር ሄዳችሁ መስተናገድ ትችላላችሁ። ቤት እንደሰጣችሁ ገንዘቡን መምጣት መክፈል የምትችሉበት አቅም ላይ ካላችሁ ኪ ውስጥ መግባት የማያስፈልጋችሁ ማለት ነው። ኪ ውስጥ የሚገባ እኮ እሱን የማይችል ነው አይደል? እኛ መፍትሄ ያለው ማጆሪቲ የኢትዮጵያ ሕዝብ በአጠቃላይ ወርኪንግ ክላሱ ማለት ነው ስራ አለው፣ ደህና ስራ ይሰራል። ግን ወጥቶ ግን መክፈል አይችልም። ምኑን ከባንክ ጋር እንኳን ቢገናኝ ወራዊውን እንኳን አይችለውም አይደል? ትንሹ አሁን አንድ መኝታ በ4 ሚሊዮን ብር እንደው ደምሩት ኢንትረስቱ ስንት ሊሆን እንደሚችል አለ 15 ዓመት። ያንን
40 ሺህ ሆነ 50 ሺህ ደሞዝ እንኳን ያለው እንኳን አይችልም እንኳን ሌላ ማለት ነው። ያንን መፍትሄ ይዘን ነው የመጣ ነው። ስለዚህ በግዴታቸውን የተወጡት እንግዲህ ይሄን ያህል ነው። ስለዚህ ለነሱ ብቻ ነው ዛሬ ግዴታውን ለተወጣ ብቻ ነው እጣ የሚወጣው። ስለዚህ ዛሬ እጣ የሚወጣው በዛ መስፈርት ነው ማለት ነውና ይሄንን እንግዲህ በእኛ በኩል አራተኛ እጣችን ነው ስናወጣ እንደ ተቋም ታህሳስ 27 ጀምረናል። ጳጉሜ 5 ቀጥለናል። ጥቅምት 7 በተወሰነ ደረጃ አውጥተናል። ከዛ በኋላ ደግሞ አሁን ዛሬ ቁጥሩ በጣም መስፋት አለበት። ቁጥሩን በእቅዳችን ከዚህ በለጠ አሁን ከምነግራችሁ ቁጥር በበለጠ ነበር እቅድ ይዘን የነበረው። ግን የከፈለው 75 በመቶ ብቻ ከሆነ እቅድ ከያዝነው 75 በመቶ ብቻ ነው ዛሬ የምናቀርበው ማለት ነው። ስለዚህ የሚወጣው እጣ ወደ 174 ቤት እናወጣለን ማለት ነው ዛሬ እና እንኳን ደስ አላችሁ። እንዲደርሳችሁም እናንተም ሆነ ላይቭ ለሚከታተሉት እድል እንዲገጥማቸው እንትላለሁ እመኝላቸዋለሁ። የቤት ላሉት የተወሰነ መልእክት ላክና ወደ ቀጣዩ መርሃ ግብር እንሄዳለን ማለት ነው። ይሄን ለምታዩ በኪራይ ቤት ላላችሁ ኢትዮጵያውያን በአጠቃላይ በደንብ ስለ ኪ ላለፈው አመት ደጋግማችሁ ሰምታችኋል። በሚዲያ ላይም አራቅንም። አሁን ደግሞ በብራንድ አምባሳደርም ይዘን መተናል። የበለጠ መልእክታችንን እንዲሰርጽ መልእክታችንን ሰው እንዲረዳው ስራ እየሰራን ነው የምንገኘው። መልእክቱ በጣም ግልጽ እንዲሆን በአሁን ሰዓት መሰረታዊ የሆነውን የቤት ችግር መፍትሄ የሆነ ተቋም እንደ ኪ ሃውሲንግ ፋይናንስ ሶሉሽን በቅንነት መታችሁ በደንብ እንድታዩት፣ ኮንትራቱን እንድታዩት፣ ከውጭ ቀሪ የምታተርፉት ምን ያህል እንደምታተርፉ እንድታዩት ነው ጥሪ ማቀርበው። መጨረሻ አነስተኛ የሆነ ገንዘብ ከፍላችሁ ቤታችሁ ከገባችሁ በኋላ ቀስ ብላችሁ የምትከፍሉት ቀስ ብላችሁ ለዘመናት 30 ዓመት ቀላል አይደለም፣ ትልቅ እድሜ ነው ለሁላችንም። 30 ዓመት ግጥም አድርገን ኑሯችን ኖረን ልጆቻችን አሳድገን ጨርሰናል 30 ዓመት ማለት። ስለዚህ ይሄንን ሙሉ የኖራችሁ ቀስ ብላችሁ ልትከፍሉ የምትችሉበት ብቸኛው አማራጭ ኪ ሃውሲንግ ነው ሰዓት ኢትዮጵያ ላይ። ሌሎቹ ቢመጡ ሰየው ቢመጡ እንመኛለን። ለኪ ሃውሲንግ ለብቻው የ120 ሚሊዮን ህዝብ ችግር እንፈታለን ብለን አናምንም። ትልቅ ነው ህዝቡ፣ ትልቅ ነው። እኛ የበኩላችንን እንስራ ብለን የመጣ ነው። ያን ደግሞ በደንብ አዳምጣችሁን መታችሁ እንድትቀላቀሉና አትራፊ እንድትሆኑ። ዛሬ እጣ የሚወጣላችሁ ሰዎች አትራፊ ናችሁ። ቤት አግኝታችሁ በመኖር ብቻ አይደለም የምታተርፉት፣ በገንዘብ ደረጃ አትራፊ ናችሁ። ገና የዛሬ 30 ዓመት ከፍላችሁ ሲጨርሱ የምትከፍሉት ስንት ብር ነው? ለአንድ መኝታ ግፋ ቢል 2.5 ነው ከፍላችሁ የምትጨርሱት ግፋ ቢል። ለሁለት መኝታ 3.5 ቢሆን ነው። ለሶስት መኝታ ወደ 5.5 ቢሆን ነው። ቢሆን ነው ያልኩት ምክንያት ምንድን ነው? ሁላችሁም አንድ አይነት አትከፍሉም። ሁላችሁም አንድ አይነት አትከፍሉም አይደል? 3 መኝታ ሆናችሁ አጠገባችሁ ያለው 3 መኝታ ካለው አንድ አይነት አትከፍሉም። እሱን ግልጽ ይሁን። ለምን? በኪራዋ የ60 ወር ኪራዋ ከኪራዊ ይለያያል እንደ ሰፈሩ። አንዱ ሊጨምር አንዱ ሊቀንስ ይችላል እንጂ አንድ ወጥ እኮ የኪራይ ተመን አላመጣንም አይደል? ብናመጣው አንፌር ነው የሚሆነው። ለምን? የማይሆን ሰፈር ከሆነ አይከራይለትም ማለት ነው። እንደ ሰፈሩን ጎረቤቱ ስንት ነው 20 ሺህ ከሆነ ኪራዩ 20 ሺህ ነው የሚሆነው ማለት ነው እንጂ ተመን እዛ አላስቀመጥንም። ስለዚህ ይሄን ሁላ አመት በኋላ ከፍላችሁ የምትጨርሱት ዛሬ መዝጋት የምትችሉ ማለት ምንድን ነው? ይሄን እጣ የደረሳችሁ ሙሉን ክፍያ 30 ዓመት ከኛ ጋር መቆየት ግዴታ አይደለም። ወለድ እኮ የለውም። እናንተን 30 ዓመት መጠበቅ ለእኛ ምንም አያተርፈንም።
አብዛኛው ሰው የክፍያውን እንዲቀንስለት በማለት ነው 30 ዓመት ቁጥር የመጣችው እንጂ እኛ ፈልገናት አልኩ አይደለም። ዛሬ መዝጋት የቻለ ዘግቶ መውጣት ይችላል። ምኑን ይሄንን ቀደም ያልኩትን መደመር ያለበት ኮንትራታችሁ ላይ ያለው ማለት ነው። እሱን ከፍላችሁ ስትወጡ ምንድን ነው የሚሆነው? የዛሬ ማርኬት ፕራይስ ስንት ነው? አንድ መኝታ። የዛሬ ማርኬት ፕራይስ 2 መኝታ ስንት ነው? የዛሬ ማርኬት ፕራይስ 3 መኝታ ስንት ነው? ዛሬውኑ እጣ የደረሰው መዝጋት የሚችል ከሆነ ማርኬት ላይ አውጥቶ ዛሬውኑ ገንዘብ ማትረፍ ይችላል። ዛሬውኑ እኛ ማርኬቱ ስለጨመረ አይ ክፍያን ጨምር ይገባናል እንላለን አንልም። ኮንትራት ዘግተናል፣ ከእናንተ ጋር ተቆልፏል ኮንትራቱ አይደል? ስለዚህ ኪ ውስጥ መግባት እድለኝነት ነው። ባለ እድለኞች ናቸው ዛሬ ገብተው ኑሯቸውን የሚያቃኑት ሌላ ጉዳይ ነው። እሱ የትርፍ ነው። እሱ አክቹዋል ፊዚካል ካሽ ትርፍ አለው። አሁን ዛሬ የሚያሸንፉ ሰዎች ማለት ነው፣ እስከ ዛሬ የሚያሸንፉ ሰዎች እንዲሁ። ስለዚህ እንደዛ አይነት ዩኒክ የሆነ ፕሮጀክት እስካሁን ኢትዮጵያ ላይ ኪ ብቸኛው ነው። እኛ ደግሞ በሰፊው ስናሳካ የዛኔ ለኛ ራሱ ኮምፕሊመንት የሚሆነው እንደኛ በርካታ ተቋማት ሲመሰረቱ ነው። የኢትዮጵያን ሕዝብ ችግር በደንብ ይፈታል የዛኔ ማለት ነው። የኛ ስኬት አሁን ላሉት አባላት እሱ ሚኒመም እሱ ነው። በቃ ለኛ ይሄ አሁን ያለው አባላት ገና የምንጠብቀው ብዙ አባላት አሉ። ገና የሚገቡ በሺዎች በሚሊዮኖች እንጠብቃለን። እኛ በዛ በሙሉ ተስፋና በሙሉ ትጋት እየሰራን ነው። ሲመጡ ግን መጀመሪያ እናንተ ማን ቀድሞ የገባችሁትን ፉሊ ሳቲስፋይድ ስናደርግ የዛኔ ከምር ለኢትዮጵያ መፍትሄ የምንመኘው እሱ ነው። ኤነርጂያችን እሱ ነው እንጂ ገንዘብ ለማትረፍ ሌሎች ብዙ ስራዎች አሉ። የስራ ሰው ነን እኛ፣ ቢዝነስ ማኖች ነን። ሌላ ስራ እንዴት ሰርቶ ገንዘብ ሊሰራ እንደሚችል እናውቃለን፣ ይገባናል። በሌላም እኮ እንዳስፈላጊው ስንሰራም ነበር፣ እየሰራንም ነው። ኪ ላይ ግን በዚህ ደረጃ በአገር አቀፍ ደረጃ እየዞርን እያስረዳን ይሄን ችግር ኢትዮጵያዊ ብሔራዊ የሆነውን ችግር አልተነካም። ብዙ መፍትሄ የሚመስሉ ነገሮች አሉ። ጠጋ ብሎ ሲታዩ ግን ከኪ ጋር አይወዳደሩም። ከኪ ከምር ለችግሩ ተጠግቶ ለችግሩ ትክክለኛ መፍትሄ ችግሩ ገንዘብ እንደመሆኑ መጠን የገንዘብ መፍትሄ ነው ይዘን የመጣ ነው። የቤት ባለቤት ገንዘብ መፍትሄ። ስለዚህ ይህንን ነገር በደንብ በእናንተ በኩል የቤት ያላችሁት በደንብ አይታችሁ ይሄ ነገር እንዲሰራ ቁጥሩ መብዛት ግዴታ ነው። በደንብ እንዲሰራ በማስ እንዲሰራ ቁጥሩም ከፍ እንዲል። ለምን ቅድም ያልኩት ህልማችን የኪ መንደርን ለመገንባት ነው እንጂ በየቦታውን እየገነባን ያለነው ወይም እየገዛን ያለው ስትራክቸር ገዝተን ኮንቨርት የምናደርገው ከሙሉ ግዢ አኳያ ይረክሳል። ከማርኬት ላይ ሄዶ ከመግዛት ይረክሳል። ግን ከመንደር ሲገነባ ከመሰረቱ ሲገነባ ኮስት ከሚያደርገው ካለ ወጪ አሁንም አይወዳደርም። ያኛው በጣም በቅናሽ ኮንትሮል ፕራይሶቹን ኮንትሮል ማድረግ የምንችልበት ዲዛይኖችን ኮንትሮል ማድረግ የምንችልበት ኮንቨርስ እናደርግ ከሳይዝ ይለያያል አይደል? ለምን ኮንስትራክሽኑ ለሌላ ነው የተገነባው። እኛ ገብተን ግን እናንተ በገባንበት ቃል መሰረት በገባናችሁ የካሬ ቃል መሰረት ካሬውን አመቻችተን አሟልተን ለመስጠት ነው የምሞክረው። የኪ መንደር ሲሆን ግን ምንድን ነው ከመሰረቱ ጀምሮ ለምንፈልገው ክራይቴሪያ የካሬ መጠን እንዲሆን አድርገን ነው የምናስገነባው። ያ ደግሞ ብዙ አይነት ቴክኖሎጂዎች አሉ። ደጋግመን ከዚህ በፊት ተናግረናል። ብዙ አይነት አካሄዳሉ። በዛ ደረጃ ሊገነቡ የሚችሉ አልሚዎች ተገኝተዋል። የተለመደውን አይነት በጣም ውድ የሆነ ከሌላ ዓለም አኳያ ሲታይ በጣም ውድ ኮንስትራክሽን አካሄድ ነው ያለነው። ባህላዊና ትራዲሽናል በቃ መመረግ ግን የተሻለ ኳሊቲ በተሻለ ፕራይስ በብዛት ደግሞ ኦርደር ሲደረግ ደግሞ ፕራይሱ ሊቀንስበት በሚችልበት ሁኔታዎችን በሀሳብ ደረጃ በምኞት ደረጃ ብቻ ሳይሆን ያሉትን ኢትዮጵያ ውስጥ የገቡትንም ቴክኖሎጂዎችን በደንብ ግንዛቤ ውስጥ ያስገባ ሊገነቡ የሚችሉ ታዋቂ ትላልቅ ፕሮጀክቶችን የሰሩ ከአልሚዎች ጋር ስምምነት ጨርሰናል። እኛ በእኛ በኩል
ምን ጠብቀው ምንድነው የሚፈለገው ቁጥር ቮሊዩም ሲደርስ ያንን ፕሮጀክታችን መጀመር ነው። የዛኔ መተን እዚህ 170 እናወጣለን ምናምን አንደለም፣ በሺዎች ነው የሚወጣው ማለት ነው። ለምን ፕሮጀክቱ በደረሰ ሰዓት እኛ 1 ሰዓት 1 ደቂቃ ቤት ያለቀ ቤት መጠበቅ አይችልም። እኛ ጋር ያለቀ ቤት ማስቀመጥ ሌሎች አልሚዎች ምንድነው ገዢ እስከሚያገኙ ቤት ይቀመጣል አይደል? ወራትም አመታትም ሊቆይ ይችላል። በኪ ሃውሲንግ ፋይናንስ ሶሉሽን መንደራችንን ስንጀምር ያለቀውን በአጠቃላይ እንዳለቀ እጣ እናወጣለን። ለምን ክፍያ እናንተ መክፈል የምትጀምሩት በደንብ መክፈል የምትጀምሩት ለቤቱ እናንተን ቤት ካስገባን በኋላ ነው። በፊት እኮ አልጠየቅን አይደለም። በፊት ያለው እኮ በፐርሰንቴጅ ከተወሰደ በጣም ትንሽ ሆነች አይደል? በጣም ትንሽ ነች ከቤቱ አኳያ ሲታይ ማለት ነው። ገና ከገባችሁ በኋላ ነው እኮ የመጀመሪያው ክፍያ አይደል ለ50 ዓመት ከፍሉት። እሱን ቶሎ እኛ ቤታችሁ አስገብተን ያን መቀበል ለኛ ለፕሮጀክቱ ይጠቅመዋል። ከዛስ 60 ወር ወራያችሁን እየከፈላችሁ 60 ወር ኪራይ ተሰብስቦ ቋጥ ውስጥ መመለሱ ለኛ አቅም ነው። ምን ፋይናንሻል አቅም ለቀጣይ ፕሮጀክት። ስለዚህ አንድ ህንፃ ካለቀ በኋላ ቆሞ መጠበቅ የለበትም። በእኛ ፕሮጀክት ቶሎ ሊገቡ የሚችሉ ሰፊ አባላት ይዘናል። ገና ሄደን በየአደባባዩና በየመንገዱ አንጠይቅም። ቤት ትገዛላችሁ እያልን ኦልሬዲ የሚገዙ እየቆጠቡ ያሉ የሚጠባበቁ እንደናንተ በሺዎች አሉ ማለት ነው። በኋላ በመቶ ሺዎች ይገባሉ። ግን ይህንን ለማሳካት እንግዲህ ከዚህም ዛሬም ቀላል አይደለም። እንግዲህ እጣ ከወጣ በኋላ እጣ መውጣቱን እንደዚህ መዘገቡ በሚዲያ መዘገቡ በጣም ኢምፖርታንት ነው። እጣ ከወጣላችሁ በኋላም የምትሰጡን ቃለ መጠይቅ ቴስቲሞኒያል በጣም ይጠቅመናል። ለምኑ ቅድም ላለኳችሁ ለቀጣይ ስራችን አይቆምም። ኪን ከማሳካት ይህን ትልቅ ሀገራዊ ፕሮጀክት ከማሳካት ወደ ኋላ የለም። አስፈላጊውን ነገር እንዳለ እናደርጋለን፣ እያደረግን ነው። ከዚህ በኋላም እናደርጋለን። እናንተን አስደስተን ውጭ አለው ገና አልገባው አጥር ላይ ሆኖ የሚያየን አለ በሚሊዮን ደረጃ ማለት ነው። እነዚህ መጀመሪያ የገቡት 20 ሺዎቹ እስቲ እናያቸው ብሎ እኮ 100 ሚሊዮን እያየከው ነው አይደል? 100 ሚሊዮን እየጠበቀ ነው። ጎረቤታችሁ፣ ዘመዶቻችሁ፣ ጓደኞቻችሁ እየጠበቁ ናቸው። እነሱን ይገቡ ዘንድ እናንተን ማስደሰት አለብን። እናንተን መግባት አለባችሁ። ይሄን ፕሮጀክት ሌሎችም እየሞከርን ያለው ወደፊትም አናውንስ የምናደርጋቸው ሂደቶች አሉ። ብዙ ነገር እየሞከርን ነው። ግን ትልቁ ነገር እናንተ ጋር ጥሪ ስናደርግ የኪ አባላት አብሶ ግዴታችሁን እየተወጣችሁ ያላችሁት በቃል መሰረት እየከፈላችሁ ያላችሁ አባላት መክፈላችሁ ብቻ ሳይሆን ተጨማሪ አቅም ኪ እንዲኖረው ይሄን በጣም በጎ የሆነ ልዩ የሆነ ፕሮጀክት እንዲሳካ ሁላችሁም ኃላፊ የኛ እዚህ ያለንና የተወሰነ አመራርና የኪ አባላት ብቻ ኃላፊነት አድርጋችሁ አትወሰዱት። የዚህ ጉዳይ ስኬት የሁላችንም ስኬት ነው፣ የእናንተም ስኬት ነው። ይሄ ቤት ባለቤት ከሆናችሁ በኋላ ባለቤት የምትሆኑት ትክክለኛ ባለቤት የምትሆኑት ከፍላችሁ ሲጨርሱ ነው አይደል? ከፍላችሁ ሲጨርሱ ነው። ዛሬ በእናንተ ስም ይሆናል እንጂ ገና ከፍላችሁ እኮ ሲጨርሱ ነው ቤት ባለቤት የምትሆኑት፣ ደንበኛ ባለቤት ካርታው የምትይዙት ማለት ነው። ስለዚህ ይሄ ፕሮጀክት አብረን ለ30 ዓመት አብረን ወይም እንግዲህ ከዛ ቀደም ብላችሁ ለጨረሰ ያው እየወረደ ይሄዳል። ያልጨረሰ ግን አብረን ቤተሰብ ነን። የኪ ቤተሰብ ነው። ስለዛ ነው ይሄ ጉዳይ እንዲሳካ የሁሉም አባላት ኃላፊነት ነው አለበት። እሱ በደንብ ይሰመርበት። ቬሪ ኢምፖርታንት ነው። የራሳችሁ የግል ፕሮጀክት ነው እንጂ እኛ እዛ የምንሰራው እናንተ ምናምን አይደለም። የግል እዚህ የገባው በአጠቃላይ የኪ መሳካት አለበት። የኪ አምባሳደር ይገረም ብቻ አይደለም፣ እያንዳንዱ አባል አምባሳደር ነው። ደጋግመን ከይገረም በፊት ደጋግመን አመት ሙሉ ስናወራ ነበር። እናንተ ጎረቤታችሁና ዘመዶቻችሁና በየስራ ቦታ ስትጠየቁ ስለ ኪ ምንድን ነው የምትሉት? እሱ ኢምፖርታንት ነው። ህዝቡ የሚሰማው ከሚዲያ ብቻ አይደለም፣ ከጎን አብሶ ኪ ውስጥ የገባ ሰው ካለ የፈለግነውን እኛ መረጃ ሚዲያ ላይ ብንሰጥ መጀመሪያ የሚጠይቀው እሱን ነው። እንዴት ነው ኪ ላይ እንዴት ሆንክ? አይ እነሱማ 2000 ያወጣለሁ ብለው 60 ባወጡ ምናምን። አሁን
በደም ተረርታችሁት መንፈሱን ተረርታችሁት ይሄ ነገር ያልገባችሁ ካለ እንኳን ሄድ ኦፊሳችን ታውቁታላችሁ። ያልገባችሁ ነገር ካለ የሚያስተናግዷችሁ በርካታ ሰዎች አሉ፣ እኔም አለው። በደም ተረርታችሁት ይሄን ጉዳይ እናንተም አምባሳደሮቻችን እንድትሆኑ መሆን ግዴታ አለባችሁ። ይሄ ፕሮጀክት የሁላችን ስለሆነ እኔ ከዚህ ለማስተባበር ፊት ለፊት ቆምኩ እንጂ እናንተ ሁላችሁም አባሎቻችሁ እንዳለ ተጨማሪ 10 ሰው ተውት፣ ተጨማሪ 5 ሰው እኮ ቦላ ማለት ነው። 100 ሺህ ያልነውን 20 ሺህ ነን አይደል? 5 ሰው ሁላችንም እናውቃለን። የቤት ችግር ያለው ሁላችንም እናውቃለን። ይባስ ብሎ ደግሞ ገንዘብ ስሩ፣ ኪ አፊሊየት ፕሮግራም ብለን ገንዘብ ስሩ፣ ማርኬቲንግ ስሩ። ማርኬቲንግ ስሩ ምንድን ነው? 3 ታስመጡ እንከፍላቸዋለን ኮሚሽን ተብሏል አይደል? ገንዘብ ስሩ፣ ፕሮጀክታችሁን አድኑ፣ ፕሮጀክታችሁን እንዲቀጥል አድርጉ። ፕሮጀክቱ 30 ዓመት ለኢትዮጵያ መፍትሄ ሆኖ እንዲሆን አድርጉት ብዬ ነው ጥሪ ማድረገውና እዚህ አዳራሽ ላላችሁትም ቤት ላላችሁት ይሄን እየተከታተላችሁ ያላችሁት በአጠቃላይ አባላት በአጠቃላይ እንዲሁም ቤት ኪራይ ቤት ውስጥ ያላችሁ ኢትዮጵያውያን በአጠቃላይ ይሄ እናንተ ጉዳይ ነው። ሌላ መፍትሄ እስከሚመጣ ድረስ ይሄን ያለን ይሄን ደግሞ ኮትኩተን ደግፈን የሚገባው ደረጃ ማድረስ የሁላችንም ኃላፊነት ነው ብዬ እንትላለው። ስለዚህ በእኛ በኩል ዛሬ ልዩ እንግዲህ እጣውን አሁን በደንብ በጥሩ ሁኔታ በተለመደው አዲስ አበባ ዩኒቨርሲቲዎች ያወጡልናል። ልክ እንደወጣ ሆፕፉሊ እዚሁ አዳራሽ ላይ ጥሩ የሚሆነው እንደውም አዳራሽ ላይ ያላችሁት የተወሰኖቻችሁ ብታገኙልን ለባህሉ ድምቀት ሌላ ጊዜ ትንሽ ደስ ይላል። እዚህ እንዳላችሁ የወጣላችሁ ውጭ ከሆኑ ትንሽ ስትወጡ ሙዱ እንትን አይልም እና እኛም እንፈልገዋለን፣ ለሞራል እንፈልገዋለን። ደመቅ ይላል፣ ለካሜራም ያምራል። ስለዚህ እስቲ ጸልዩ፣ ጠንከር አድርጋችሁ ዛሬ እዚህ ያላችሁት የተወሰነ ይዛችሁልን እንድትሄዱ እንፈልጋለን። ከደረሳችሁ ደግሞ ደርሷችሁ መሄድ የለም ካሜራ ጋር ቀርባችሁ የተሰማችሁ ስሜት እዚህ ቤት ያላችሁ ብቻ ሳይሆን ውጭም ያላችሁት ሌላ ዝግጅት ይኖረናል። ከዚህ ቀደም ያደረግነው እንደዛ ነው። እጣ እናወጣለን። አብዛኛው ጊዜ ሁሉ ሰው እዚህ አይገኝም፣ እጣ ያገኘው ባለእድለኛው። ስለዚህ እጣ የደረሳቸው እንዳለ ቴክስት እናደርግና ኦፊስ ጠርተናቸው ሌላ ዝግጅት ደግሞ አድርገን አትሊስት በደብዳቤ ደረጃ አስረክበን መቼ እንደሚወጣ እና በእለቱ ደግሞ ብዙ በጣም ኢምፖርታንት ዛሬ ብቻ እዩት፣ እናንተም ወቁት። ብዙዎቻችን ቤት ገዝተን ስለማናቅ ቤት ግዢ ሂደት ላይ ምን አይነት ወጪዎች እንዳሉ ብዙ ሰው አያውቅም። የኪ አባላት እንግዲህ እዚህ ያላችሁት ቤት ባለቤት ለመሆን ስለሆነ ቤት ባለቤት ሂደት ውስጥ ስላላችሁ ቤት ባለቤት አሁን የምታዋጡት ለኪ የምታዋጡት ገንዘብ ብቻ አይደለም። 6% ማዞሪያ አለ መንግስት ጋር ማለት ነው። እሱንም ማወቅ አለባችሁ። መንግስት የሚያወጣውን ስለ ቤት ጉዳይ ያለው መመሪያዎች እንዳለ መከታተል አለባችሁ። የኛ ጉዳይ አይደለም ብላችሁ ታችሁታል እስከ ዛሬ። ኪራይ ቤት ካለ አንድ ሰው አይከታተለውም ብዙ ጊዜ አይደል? ተከታተሉት። አሁን ቤት ባለቤት ልትሆኑ ነው። እንደ ቤት ባለቤት ኢትዮጵያ ላይ የሚወጣው ህጎች መከታተል ግድ ነው። ስለዚህ በጣም እድለኛ እንድትሆኑ እዚህ ያላችሁትም ቤትም ያላችሁት የኪን የገባችሁትን ግዴታ እየተወጣችሁ ያላችሁት አባላት ይቅናችሁ ብዬ መኝላችኋለሁ። እንግዲህ በኋላ ላይ እጣው ከወጣ በኋላ ያው የደስታ ንግግሮችም ካሉ እናገራለን። ግን ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ቴንክ ዩ። እንደዚህ ሞቅ ያለ ንግግር ታዲያ በደንብ ሞቅ ያለ ጭብጨባ ነው እንጂ የሚገባው። አቶ ግሩም ይልማ እጅግ አድርገን እናመሰግናለን። እንደዚህ አይነት ቪዥነሪ የሆኑ ሰዎችን ከቢዝነስ ፐርስፔክቲቭ ብቻ ሳይሆን አገርን ለመጥቀም የተነሱ ሰዎችን ያብዛልን እንላለን። እንግዲህ እንደተባለው አገራችን ከ120 ሚሊዮን በላይ ህዝብ አላት ተብሎ ይገመታል። የቤት ፈላጊ እንግዲህ ሁሉም በነፍስ ወከፍ ቤት ቢኖረው አይጠላም። ነገር ግን ተመዝጋቢዎች 20 ሺህ ብቻ ናቸው ተብሏል። ስለዚህ ሁላችንም እንግዲህ የሰማ ላልሰማ ያሰማ እንደሚባለው
ለጎረቤቶቻችን፣ ለጓደኞቻችን ለምን እኛ ብቻ ባለቤት ሆነን ለምን እንቅር አይደል? ሁሉም ሰው ይሄ እድል እንዲደርሰው ሁላችንም የበኩላችንን አስተዋጽኦ እንድናደርግ ከብዛት ደግሞ እኛም ራሳችን ተጠቃሚ ስለምንሆን እሱን እኔም አደራ ማለት ፈልጋለሁ። ክብራትና ክብራን ከዚህ በመቀጠል እንግዲህ ወደ መድረክ የምጋብዝላችሁ እንግዳ እጅግ በጣም ተወዳጅ በማህበረሰቡ በጣም ከፍተኛ ተቀባይነት ያለው በጣም የሚከበር በተለይም ደግሞ የበጎነት ተምሳሌት ተደርጎ የሚነሳ ሰው ነው ብላችሁ ብዙ ማጋነን አይሆንብኝም። በተወዳጅ የቴሌቪዥን ድራማዎች፣ ፊልሞች፣ የመድረክ ቲያትሮች እንዲሁም ደግሞ አጫጭርና ተከታታይ የሬዲዮ ድራማዎች የተለያዩ ገጸ ባህሪዎችን ተላብሶ ሲጫወት እናውቀዋለን። በአርቱ ዓለም ብቻም ሳይሆን ደግሞ በበጎ አድራጎት ስራዎች ለሀገር አለሁ በማለት ቶሎ የሚደርስ የሀገር ልጅ ነው ማለት እንችላለን። በብዙ መንገድ ማህበረሰቡን ከመጥቀሙ የተነሳና መልካምነቱንም ከማየት አንጻር ደግሞ በቅርቡ ኪ ሃውሲንግ ፋይናንስ ሶሉሽን የብራንድ አምባሳደር አድርጎ ሾሞታል። ክብራትና ክብራን እባካችሁ ሞቅ አድርጋችሁ አርቲስት ይገረም ደጀኔን ወደ መድረክ ተቀበሉልን። ጤና ይስጥልኝ። እንዴት ናችሁ? ከአዲስ አበባ ዩኒቨርሲቲ እንዲሁም የኪ ሃውስ ከፍተኛ የሥራ አመራር አጠቃላይ ስታፍ፣ እዚህ የተገኛችሁ ጥሪ የተደረገላችሁ ጋዜጠኞች፣ የኪነ ጥበብ ባለሙያዎች፣ በተለይ ደግሞ ቅድም ግሩምም እንዳለው እድል ብሎ ቢቀናችሁ ተመዝግባችሁ እየተጠባበቃችሁ ያላችሁ ባለእድለኞች እንኳን ደህና መጣችሁ ለማለት እወዳለሁኝ። እንግዲህ የዚህ በጎ ዓላማ አምባሳደር በመሆኔ ያው ደጋግሜ ተናግሬዋለሁ። በጣም ደስተኛ ነኝ። ትልቅ ዓላማ ነው። ኢትዮጵያ ላይ ያው እንደሚታወቀው ኢትዮጵያ ላይ ሳይሆን ዓለም ላይ የቤት ችግር መሰረታዊው ነገር ነው ብዬ አስባለሁ። በተለይ ደግሞ ከኢትዮጵያም አዲስ አበባ ላይ ያለ የቤት ችግር ግልጽ ነው። በጣም ግልጽ ነው። ብዙ ፐርሰንቱ ሰው በቤት ኪራይ ውስጥ ነው ያለው። ቤቶችን ደግሞ እንደምናውቀው መሬት ላይም ያለ ይሁን የተሰሩ አፓርታማዎችን ገዝቶ ደግሞ ለመኖር ካለው የገቢ ሁኔታ አንጻር ደግሞ በጣም ከባድ ነው። ከዛ አንጻር እንደ መፍትሄ ኪ ሃውሲንግ ይዞ የመጣው ሐሳብ የሚደገፍ በጣም በጎ ነው። ቅድም ግሩም ብሎታል። እዚህ ቤት ውስጥ ያላችሁ በጠቅላላ ስለ ኪ ሃውሲንግ በቂ መረጃ ያላችሁ ብትሆኑም በዚህ በቀጥታ ስርጭት የሚከታተሉ በርካታ ሰዎች ስላሉ ሐሳብ ቢደጋገምም ተደጋግሞ መተላለፍ ደግሞ አለበትና የሚሰማኝን የተወሰነ ነገር እንድል እንደምትፈቅዱልኝ ተስፋ አደርጋለሁኝ። ግሩሜ መጨረሻ አካባቢ የተናገረውን ነገር ነበረ በጣም አስፍቼ ማውራት የፈለኩትኝ፣ ግን ልክ እንዳወራ ሰው ወይ እንደተነጋገረ ሰው ነው ግሩሜ እዚህ መድረክ ላይ መጥቶ ያወራው። የማወራውን ሐሳብ ሼር አላረግንም፣ ቁጭ ብለን ስብሰባ አልተቀመጥንም። በጣም ገርሞኛል። ኪ ሃውሲንግ በተወሰነ እንግዲህ ባለይ መረጃ የዕቁብ አይነት መንፈስ ያለው ይመስላል። ማለት የጋራ ቤተሰብ መፍጠር ላይ ያተኮረ ነው። አንደኛው ሲከፍል ለአንደኛው ዕቁብ ይወጣል፣ አንደኛው ሲጥል ለአንደኛው ይተርፋል። በእንዲህ አይነት መልኩ ነው የምናደርገው። ዕቁብ ሲሆን ዋስ እንጠራለን። ለኔ ወይ ፍቄ ወይ ዮቤ ዋስ ሲሆኑኝና ይገረም እንደው ባይጥል ባይችል እንኳን እዮብ ወይ ፍቄ ወይ ግሩሜ አሊያም ቸሬ ዋስ ይሆናሉ ተብሎ ይጠራል። በዚህኛው ሲስተም ደግሞ ልክ እንደ ኢትዮጵያ መድን ድርጅት የሚሆን ራሱ ኪ ሃውሲንግ እያቋቋመ ያለው የፋይናንስ ተቋም የሚሆን ይሄንን ክፍተት እንዲደፍን ሆኖ እዚህ ያሉት ሰዎች ማህበርተኛ ወይም ዕቁብተኛ ሆነው በረጅም ጊዜ ቤት እንዲኖራቸው የማድረግ ጥበብ ነው ያለው። የሚገርማችሁ ነገር ኪ ሃውሲንግ እንደ ማንኛውም ሰው ፕሮሞሽኑ ሲሰራ እኔ አምባሳደር ከመሆኔ በፊት መረጃውን ልክ እንደሰማው በጣም ደስ አለኝና ይሄንን ነገር መመዝገብ አለብኝ አልኩኝ። አሰብኩት፣ ካልኩሌት አደረኩት፣ አወጣው፣ አወረድኩኝና በጣም በጎ ሐሳብ ነው።
እውነት ለመናገር 1997 ዓመተ ምህረት ቤት ከተመዘገቡ ሰዎች መካከል ነን። 97 ሳይደርሰን 2005 ደረሰ። 2005 ደግሞ አዲሱ ተባለና ወረቀት 60/40 ምናምን የሚባል ነገር መጣና 60/40 ስናሻሽል የ97ቱን ቀደድኩኝና ሚስቴን አስመዘገብኩኝ። ምክንያቱም ለሴቶች 30% ቅድሚያ ያለው ስለተባለ ማለት ነው። 20 ዓመት አልደረሰንም ማለት ሌሎች ሶሉሽኖችን እየተጠቀምን ነው ማለት ሌሎች አማራጮችን ለመጠቀም ሞከርኩኝ እንጂ ጠብቀናል በትግስት 20 ዓመት። ድንገት አፎርድ ማድረግ ብንችል ኖሮ 10 ሚሊዮንም ይሁን 5 ሚሊዮን 20 ሚሊዮንም ይሁን እንዳቅማችን እንደ ኑሯችን ሁኔታ ሆጨጭ አድርገን እንገዛ ነበረ። ያንን ማድረግ ስላልቻልን ነው አይደለ ቁጭ ብለን ያንን እድል የምንጠብቀው። ስለዚህ ይሄኛው በራሱ እንደ ቤተሰብ የተመሰረተ ከመሆኑ አንፃር አሰብኩኝና መመዝገብ አለብኝ አልኩና ተመዘገብኩኝ። እኔ ብቻ አይደለሁኝም፣ ቅድም ግሩሜ ብሎታል። ወንድም እህቶቼ ውጪ አሉ። አንዳንዶቹ አቅም አላቸው። ለምሳሌ ታላቅ እህት ያቅም ስለነበራት መጣችና ከአንድ ሪል ስቴት ወስጃ አስጎበኘኋትና 2 መኖሪያ ቤቶች በአንድ ጊዜ ገዛች ክፍል አድርጋ። በሰዓቱ 10 ምናምን ሚሊዮን ነው የዛሬ 8-7 ዓመት። አሁን ልንገዛው በማንችለው ሁኔታ ላይ ነው። ብቻ ገዛች። ያኔ እሷ 2 ቤት በ10 ምናምን ሚሊዮን ገዝታ አሁን አንዱን ቤት 20 ሚሊዮን ብር ትባላለች በሰዓቱ ገዝታ። ሌላው ቤተሰቤ ደግሞ ወይም እህቶቼ ደግሞ ያንን አፎርድ ማድረግ አይችሉም። ቤት ግን እንዲኖራቸው ፈልግ ነበረ። ስለዚህ ያለኝ አማራጭ ምንድነው? ይሄ ኪ ሃውሲንግ በረጅም ጊዜ ፕሮሰስ የተወሰነ ነገር እየቆጠቡ ለምን የቤት ባለቤት አይሆኑም? የኔን ወንድም ወይ የኔን ቤተሰብ ብቻ ሳይሆን የባለቤቴን ቤተሰቦች ውጪ ስለነበሩ ይሄንን አማራጭ እንዲጠቀሙ አደረግኩኝ። ጓደኞቼም እንዲገቡ አደረግኩኝ። ይሄንን ሳደርግ ከኪ ሃውሲንግ የተቀበልኩት ኮሚሽን የለም። በሰዓቱ አላወራኋቸውም። አሁን ሲናገሩ የዛኔም ሰው ላመጣ ሰው እኮ ኮሚሽን ነበረ ምናምን ይባላል። እኔ ዋናው ምንድነው የምፈልጋቸው ሰዎችንና ፍቄን ምናምን ጓደኞቼንም መክራቸዋለሁ። ለምን ወደዚህ ሐሳብ አትመጡም? ለምን አትገቡም እያልኩኝ ማለት ነው። ስለዚህ በእኔ በኩል ብቻ አምባሳደር ሳልሆን ገና ማስታወቂያውን እንደሰማው የተወሰነ ቁጥር ያለው ሰው ምን አድርጌያለሁ? እንዲመዘገብ አድርጌያለሁ። ይሄንን ስታደርግ ምን ዋስትና ነበረ? አሁን የብዙዎች ጥያቄ አምባሳደር ከሆንኩኝ በኋላ በርካታ ሰዎች የሚጠይቁት ነገር ከዚህ ከመኖሪያ ቤት ጋር ተያይዞ በቀደመ ጊዜ በነበሩ ክፍተቶች ወይም መጭበርበሮች ሁሉንም በአንድ የመደመር ሁኔታ ስላለ እሱ ክፍተት ከባድ ነው። ስለዚህ ጠጋብዬ መመርመር የቻልኩት ነገር ምንድነው? ለስራ ማስኪያጃ ከሚወጣው ነገር ውጪ ገንዘቤ በዝግ አካውንት ይቀመጣል። እጣ አወጣጡንም እንደምታዩት ገለልተኛ በሆነ ተቋም ይመራል። ስለዚህ የፈለገ ቢሆን የምቆጥበውና ካፒታል ያስቀመጥኩት ገንዘቤ የትም አይሄድብኝም። ስለዚህ ያንን ነገር አንደኛ ጋራንቲ ይሰጠኛል። ሌላው የተወሰነ ቁጥር ያለው የ20 ሺህ ሰው ውስጥ መካከል መክፈል ባይችል እንዴት ነው የሚደረገው? ልክ የኢትዮጵያ መድን ድርጅት የኢንሹራንስ ከቨር እንዳደረገው ሁሉ ባይችል ወይ የተለያየ ችግር ቢገጥመው ያንን ከቨር ሊያደርግ የሚችል ተቋም አለ። ራሱ ኪ ሃውሲንግም እያጠናከረ ያለው ነው። ስለዚህ እርግጠኛ የሆንኩበትን ነገር ነው ቤተሰቦቼን እንዲገቡ የምጋብዘው ማለት ነው። እዚህ ጋር ይሄንን ስል ሁልጊዜ ጠባቂ ባንሆን የሚል ነገር አለኝ። አንዳንዴ አክሲዮኖችን ገባና ብዙ ሰዎች አክሲዮን የተለያየ ነገር ይገቡና ምን ያደርጋሉ? ልክ አመት ላይ ጠቅላላ ጉባኤ ላይ ይመጡና ለምንድን ነው ያላተረፈው? ለምንድን ነው እንደዚህ ያልሆነው? ምናምን የሚል ጥያቄ ይጠይቃሉ። ምን አድርገናል? ልክ አክሲዮን ስንገባ እኮ የኔ ነው የኔ አክሲዮን ላይ ሰዎች አክሲዮን እንዲገዙ ባለቤት እንዲሆኑ አክሲዮኑ እንዲያድግ ተቋሙ እንዲደራጅ የራሳችንን ኃላፊነት በምን አይነት መልኩ ተወጥተናል? ቅድም ግሩሜ ብሎታል። ኃላፊዎች አሉ። አይኖ ለስራ ማስኬጃ ተመድቦ እየሰሩ ያሉ ሰዎች አሉ። በእነሱ አቅም ብቻ ነው የሚከወነው። ምክንያቱም ወለድ የለውም፣ ከወለድ ነፃ ነው ይሄ ነገር። ስለዚህ የሁላችንም የጋራ ጥረት ቤቱን የምናገኘው በጋራ ጥረታችን ነው ማለት ነው። ግሩሜ ትናንትና እያሰብኩ የነበረው አሁን አንተ የተናገርከው ነገር 20 ሺህ ሰው ተመዝግቧል አይደል? መጀመሪያ ነገር 20 ሺህ ሰው ማመን አለበት፣ እምነት ሊኖረው ይገባል።
እሱ መሰረታዊው ነገር ነው። የሆነች ነገር በተንገራገጨች ቁጥር ለምሳሌ ከባንኮች ጋር በነበረ ክፍተት ምክንያት እሱን ማረም እስኪቻል ድረስ በነበሩ ክፍተቶች ብዙ ጥያቄዎች ይነሳሉ። ጥያቄዎች አይነሱ አይደለም፣ ጥያቄዎች መነሳት አለባቸው። ግን ቶሎ ከሚመለከተው አካል መረጃ ወስደን ክፍተቱን ደፍነን እዚህ ያለው ወይም ደግሞ እየተከታተለ ያለው የኪ ሃውሲንግ 20,000 ሰው እምነት ከሌለው በስተቀረ ሌላ ሰው መጋበዝ አንችልም። ስለዚህ መጀመሪያ የተመዘገባችሁ ሰዎች ስላደረጋችሁት ነገር እምነት ሊኖራችሁ ይገባል። ሌላው ግን በጣም ቀላል ነው። ለምሳሌ እኔ ቢያንስ 5 6 ወይ 7 እስከ 10 ሰው አስመዝግቤያለሁ አይደል? 20,000 ሰው አለን ተመዝጋቢ። 20,000 ሰው ሁለት ሰው ቢያመጣ ሁለት ሰው ብቻ ቢያመጣ አንድ ሰው ደግሞ ማምጣት ይቻላል። ማንም ሰው የሚፈልገው ስለሆነ ሁለት ሰው ቢያመጣ ስንት ሰው ነው? 40,000 ሰው አይደል? 40,000 ሰው ሲገባ ስንት ሆነ? 60,000 ሰው ሆነ። የመጡት 40,000 ሰዎች አንዳንድ ሰው ቢያመጡ 100,000 ሰው ሆነ ማለት ነው። በጣም ቀላል ነገር ነው። ይሄ ጉልበታችንን፣ ኢነርጂያችንን፣ ምናምን ገንዘባችንን ሉዝ የምናደርግበት ጉዳይ አይደለም ማለት ነው። ስለዚህ ከእያንዳንዳችን ከአባላቱ በጎ ነገር ስለሆነ ጓደኞቻችን፣ ቤተሰቦቻችን ቤት ቢኖራቸው መልካም ስለሆነ ይሄ እማወራችሁ የቲያንሽ አይነት ቢዝነስ አይደለም። ቢመጡ ይጠቀማሉ ነው። ቁጥሩ ከጨመረ ደግሞ ቅድም ግሩሜ ብሎታል፣ የምናወጣቸው የቤት ቁጥሮች ከፍ እያሉ ይሄዳሉ። ቁጥሩን ከፍ ለማድረግ ምን መሆን አለበት? የተመዝጋቢው ቁጥር ከፍ ማለት አለበት። አንደኛ። ሁለተኛ ደግሞ የሚመጡት ሰዎች ተጠቃሚ አይደሉም ወይ? በደንብ ተጠቃሚ ናቸው። ይሄንን የቤት ስራ ይዘን ከሄድን ሁለት ሰዎች ብቻ የተመዘገብነው ብናመጣ የቤት ስራችንን ሰራን። ቢያንስ 100,000 ሰው ይቀመጥልን ብሏል የኪ ሃውስ አመራር። በ100,000 ሰው የሚያመጣውን ለውጥ ለመታዘብ ያብቃን ብዬ ነው የማስበው። በተረፈ በትዕግስት እንጠብቅ። ቅድም ብያለሁኝ። ለምሳሌ ገንዘብ ቢኖረን ኖሮ ኪ ሃውሲንግ ምን እንሰራለን አርላ ገንዘብ ቢኖረን ቀጥታ ሄጄ ሪል ስቴት እንደምን አለ ሰላም ነህ ምናምን ብዬ ገንዘቤን ከፍዬ መውሰድ እችላለሁ ቤት። እሱን ማድረግ ስላልቻለን በረጅም ጊዜ ኪሳችንን በማይጎዳ ከደሞዛችን ካለን ከምንቆጥበው ነገር ጋር ተመጣጣኝ በሚሆን መልኩ ያለንን ነገር ሊያስጠብቅልን የሚችል ኪ ሃውስ ስለሆነ በረጅም ፕሮሰስ እንወስዳለን ብለን ከመጣን ዘንዳ ተቋሙን የምንጠይቀው እኔ የምጠይቀው ለምሳሌ አሁን እንደ አምባሳደር የሚለውን ተውትና እኔ የምጠይቀው እንደ አንድ ተመዝጋቢ ከ0 ዓመት እስከ 10 ዓመት ድረስ ቤት እሰጥሃለሁ ብሎኛል። ዛሬ ቢደርሰኝ እሰየው፣ አለበለዚያ ግን እስከ 10 ዓመት እጠብቃለሁ ማለት ነው ትርጉሙ። ስለዚህ በዛ ልክ ብናየው ማለት ዋናው ዛሬ 50 ሰው ወጣ፣ 100 ሰው ወጣ፣ 1000 ሰው ወጣ፣ ይሄንን ፕሮሰስ በ10 ዓመት እንጠቀልለዋለን ነው። ለመጠቅለል ግን ሁላችንም በጋራ እንስራ። እንደተባለው እዚህ ውስጥም ሊሆን ይችላል ወይ ደግሞ በየቤታችሁ ሆናችሁ ይሄንን እየተከታተላችሁ ያላችሁ የኪ ሃውሲንግ ተመዝጋቢዎች እድለኛ መቼም 100 ምናምን ሰው ተብሏል። 100 ምናምን ሰዎች ከወዲሁ እንኳን ደስ አላችሁ ለማለት እወዳለሁ። አሁን ያወራነው አጠቃላይ ለአባላቱ ነው። ነገር ግን እንደው ኪ ሃውስ ምን ይመስላል ብላችሁ በዚህ በቀጥታ ስርጭት ላይ የገባችሁ ያልተመዘገባችሁ ሰዎች ደግሞ ዛሬ ነገ እያላችሁ የነበረ መጣችሁ ቢሮአችን እንድትመዘገቡ እንጋብዛለን። መልካም እድል እዚህም ላላችሁ ውጪም ላላችሁ እመኛለሁ። አመሰግናለሁ። እጅግ በጣም እናመሰግናለን አርቲስት ይገረም ደጀኔ። እንግዲህ እሱም እንዳለው ገና ብራንድ አምባሳደር ከመሆኑ በፊት ብራንድ አምባሳደር ሆኖ ቤተሰቦቹን፣ ጓደኞቹን፣ ጎረቤት ዘመዶቹን እያስመዘገበ ነበረ። ባለቤቴም ጭምር ያለ ነበረና እንዲህ አይነት ነገር ደስ ይላል። አንድ ነገር መልካም ነገርን ስንሰማ ይሄ ነገር እንትናም እኮ ይጠቀምበታል እንትና ደግሞ ቢገባ የማለት የሁላችንም ኃላፊነት ነውና እጅግ በጣም አድርገን እናመሰግናለን። እንግዲህ እስካሁን ድረስ ብዙ ተብለዋል ስለ ኪ ሃውሲንግ ፋይናንስ ሶሉሽን። እንዴት ነው ምዝገባው? እድለኞችን ለመምረጥ ዛሬ ምን አይነት ፕሮሰስ እናደርጋለን? ስንት ቤቶችን የምንሸልም ይሆናል? እንዲሁም ደግሞ የእድለኞችን አመራረጥና የእጣ አወጣጥ ሁኔታ ቀደም ሲል እንደተባለው ከአዲስ አበባ ዩኒቨርሲቲ የመጡ እንግዶች ስላሉን እነሱ የሚያወጡልን ነው የሚሆነው። ግን የአወጣጥ ስርዓቱ ምን ይመስላል፣ አጠቃላይስ ያለው ሂደት ምን ይመስላል የሚለውን አቶ ቸርነት መንግስቴ ኪ ሃውሲንግ ቺፍ ማርኬቲንግ ኦፊሰር ናቸው። አንተ ልበለው መሰለኝ። ስለዚህ እሱ መጥቶ ገለጻ ያደርግልናል። እንግዲህ ቀጥታ እየተከታተላችሁ ያላችሁም
ተመዝጋቢዎችም ቤተሰቦችም እንዲሁም ደግሞ እስቲ ይሄ ነገር ምንድነው እነዚህ ሰዎች ምንድነው የሚሉት ብላችሁ እያያችሁ ያላችሁ በሙሉ በቅርቡ እንደምትቀላቀሉን ተስፋ እናደርጋለን። ይደርሰኝ ይሆን ብላችሁ እየተከታተላችሁ ያላችሁ ደግሞ ሁላችሁንም ከወዲሁ እዚህም ያላችሁትን መልካም እድል እንመኛለን። ከገለጻው ቀጥታ የምናልፈው ወደ እድል አወጣጡና እጣ አወጣጥ ስርዓቱ ስለሆነ ከወዲሁ መልካም እድል እየተመኘው አቶ ቸርነት መንግስቴን ወደ መድረክ ጋብዛለሁ። ሞቅ አድርጋችሁ ተቀበሉልኝ ባካችሁ። እሺ እንደምን ዋላችሁ። የኪ ሃውሲንግ ፋይናንስ ሶሉሽን ከፍተኛ አመራሮች፣ አማካሪዎቻችን፣ አጋር ባንኮች እንዲሁም ኢንሹራንስ የኢትዮጵያ መድህን ድርጅት ጥሪ የተደረገላችሁ እንግዶች ሁላችሁም እንኳን ለዛሬው ቀን አደረሳችሁ፣ እንኳን በደህና መጣችሁ ማለት እወዳለሁ። እንደ ኪ ሃውሲንግ ፋይናንስ ሶሉሽን የዛሬዋ ቀን እንግዲህ ኪ ሃውሲንግ እንደ በዓል ከሚቆጥራቸው ቀኖች ውስጥ ነው የሚመደበው። ይህ ቀን በኪ ሃውሲንግ ፋይናንስ ሶሉሽን አቆጣጠር በዓል ነው። ምክንያቱም የቤት ባለቤት መሆን ህልም የሆነባቸውን ቤት ባለቤትነት ከናካቴው እርግፍ አድርገው የተውትን የቤት ባለቤት የምትሆኑበትን መንገድ ይዤ መጥቻለሁ ብሎ ኪ ሃውሲንግ ሰብስቦ እድለኞቹን የሚለይበት ቀንና የዘራውን ዘር ፍሬውን የሚያይበት በመሆኑ ለኛ በዓላችን ነው። በጠቅላላው እስካሁን ኪ ሃውሲንግ ፋይናንስ ሶሉሽን ከተመሰረተበት ጊዜ አንስቶ ወይም ወደ ገበያው ከገባን ከአንድ ዓመት ከ8 ወር በፊት ማለት ነው ጀምሮ እስካሁን ድረስ በድምሩ 4 እንዲህ አይነት በዓላቶችን አሳልፈናል። 3 አሳልፈናል ከዚህ በፊት፣ ይሄኛው 4ኛው ነው። በዚህ በ4ኛው ላይ ደግሞ ከዚህ ቀደም ከነበረው በተሻለ መንገድ ለውጥ አሳይተን ኪ ሃውሲንግ ፋይናንስ ሶሉሽንም ምንም እንኳን ቁጥሩን ስንጠራው ዓመት ከ8 ወር ብንልም ያው የዓመት ከ8 ወር ትልቅ ሰው ላይኖር ይችላል፣ ትልቅ ኩባንያ ግን መፍጠር ይቻላል የሚለውን በደንብ አሳይተናል። ኪ ምንም እንኳን ወደ ገበያው ከገባ ቅድም ያልኩትን ያክል ዓመት ቢሆነውም ሁሉንም ጥርስ አብቅሏል። በዚህ ሰዓት በጣም ጥሩ በሚባል ቁመናና አቋም ላይ ይገኛል። የቤት ባለቤት አደርጋችኋለሁ ብሎ የመዘገባቸውን ሰዎች እንዲሁም በቀጣይ የሚመዘገባቸውን በጠቅላላ በ10 ዓመት ውስጥ የቤት ባለቤት የማድረግ አቅሙ አለው፣ ከሞራሉ በተጨማሪ ማለት ነው። እንግዲህ ኪ ይሄ ነው። አሁን ያለበትም ሁናቴ ወይም ማንነት ይሄን ይመስላል። ቅድም አቶ ግሩም ይልማ እንደገለጹት ሁሉም ተመዝጋቢ ቤት ፈልጎ ነው የተመዘገበው። ስለዚህ እዚህ መለያ መርሃ ግብር ውስጥ መካተት ይፈልጋል፣ ቁጠባውንም ይቆጥባል የሚል እሳቤ ነው ያለው። ምክንያቱም እኛ የሰበሰብናቸው ሰዎች በጠቅላላ የቸገራቸው ቤት ነው። ስለዚህ ለሱ ደግሞ ይህ መርሃ ግብር አስፈላጊ ነው። ለዛ መስፈርቱን ያውቁታል። ሁሉም ወርሃዊ ቁጠባቸውን ይቆጥባሉ በሚል እሳቤ ያዘጋጀናቸው ቤቶች 232 ቤቶች ነበሩ። ነገር ግን በመጨረሻ ሰዓት ታውቁታላችሁ ሂደቱ እንዴት እንደነበረ፣ የምናውቀው ቁጥሩን በመጨረሻ ሰዓት ስለነበረ እኛ በዛ ልክ ተዘጋጅተን የቆጠበውን መጠን ፐርሰንት እንወስዳለን ብለን እንግዲህ ቅድም እንደተገለጸው ከ232 ከተዘጋጁት ቤቶች ውስጥ አሁን መስፈርቱን አሟልተው ከነሱ የሚጠበቀውን ወርሃዊ ቁጠባ በኪ አይዲ የከፈሉትን 15860 ሰዎችን እናሳትፋለን። ለነሱም ደግሞ ቅድም ተገልጿል። ስንት ቤት ነው የተዘጋጀው? ከ230 ውስጥ 174 ቤቶች ናቸው። የተቀሩት ወደሚቀጥለው ይተላለፋሉ። ይህንን የምንልበት ምክንያት የኪሲኤችኤፍ ሞዴል ዋና ከሚባሉት ሀሳቦች ውስጥ አንዱ ወርሃዊ ቁጠባ ነው። እውነት ነው። ወርሃዊ ቁጠባ መቆጠብ ብቻውን የቤት ባለቤት አያደርጋችሁም። ሁሉም ተመዝጋቢ በአግባቡ ወርሃዊ ቁጠባውን ቢቆጥብ ማክሲመም በአመት ልናወጣ የምንችለው የዕጣ መጠን የሚሆነው 114 ቤት ነው። ስለዚህ ሞዴሉ የሚሳካው በወርሃዊ ቁጠባ ብቻ አይደለም፣ ሌሎች ተጨማሪ ድጋፎች አሉ። ግን መነሻ ነው፣ እርሾ ነው። በዚህ አግባብ ነው የምንቀጥለው።
ከዚህ ጋር አያይዤ በቀጣይስ ሁሉን ነገር ጨራርሰን ልንወርድና ከዛ ወደ አዲስ አበባ ዩኒቨርሲቲ ያለውን ነገር አስረክበን እናንተም በጉጉት የምትጠብቁትን ስማችሁን እዚህ ጋር የማየት ፍላጎታችሁን አሟልታችሁ እንድትሄዱ ከኛ የሚጠበቀውን እንጨርስ ብዬ ነው። በቀጣይ ኪ ሃውሲንግ ፋይናንስ ሶሉሽን ያው ብዙ ነገሮችን ሲሰራ ከርሟል። ፍለፊት እናንተም ያያችሁት ከጀርባም ደግሞ ያላሳየናችሁ እነሱን ነገሮች አጠናክረን የመቀጠል ስራ ነው እቅዳችን ብቻም አይደለም የዘውትር ስራችን። ከዚህም ውስጥ አንዱ ብዙዎችም የሚጠይቁን እድለኛ ከሆንኩ በኋላ በየወሩ መቆጠበው ችግር የለውም፣ ነገር ግን የቤት ባለቤት ከሆንኩና ቤቱን ስረከብ የምከፍለው ከ300 ሺህ ብር ጀምሮ ያለው ክፍያ ይከብደኛል የሚል ጥያቄ በተደጋጋሚ ታነሳላችሁ። ይህንንም ደግሞ እንግዲህ ከአንድ ወር ከተወሰኑ ቀናት በፊት ወይም መጋቢት 26 2017 ላይ በሰጠነው ጋዜጣዊ መግለጫ በግልጽ እንዳስቀመጥነው ለዚህ መፍትሄ የሚሆን ለሞዴላችንም መሳካት እንደ ፋይናንስ ተቋም ሆኖ የሚያገለግለን የፋይናንስ ተቋም በመመስረት ሂደት ላይ እንገኛለን። ወደ መጨረሻዎቹ ምዕራፍ ተቃርበናል። ይህ የፋይናንስ ተቋም በህብረት ስራ ማህበራት ማደራጃ አዋጅ ቁጥር 985 ህዝባር 2009 መሰረት ህግና ስርዓቱን ጠብቆ የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎችን የቤት ባለቤትነት ጉዞ የሚደግፍ የሚያግዝ የጀርባ አጥንት ለሞዴሉም ለካምፓኒውም ለተመዝጋቢውም የሚሆን ነው። በዚህ ፋይናንስ ተቋም አማካኝነት ለዘመናት ማለት በእኛ ዘመን አቆጣጠር ለ1 ዓመት ከ8 ወር ስታነሱ የነበረውን ጥያቄ መልስ ታገኛላችሁ ብለን እናስባለን። ከዛም በተጨማሪ ኪ ሃውሲንግ ፋይናንስ ሶሉሽን በስራ በተለያየ ጥረት የገነባውን ስም እኔ ከሞትኩ ሰርዶ አይብቀል ወይም እኔ ካላቦካሁት አይጣፍጥም በሚል እሳቤ ለማጥፋት የሚጥሩ ግለሰቦችን እንደዚሁም ተቋማቶችንም ጭምር ደግሞ ተጠያቂ የማድረጉንም ስራ ጎን ለጎን በወንጀለኛ መቅጫ ህጉ 1997 በወጣው እንዲሁም 1185 በሚባለው 1185 ዝባር 2012 ሐሰተኛ የጥላቻ ንግግርና ወይም የመረጃ ስርጭትን ለመከላከል በወጣውም ጭምር ተጠያቂ የምናደርግና ኪን ለአባላቱ የምናስከብር ይሆናል። መጨረሻ 100 ሺህ ስንል ከኔ ቀደም የነበሩት ሁለቱም ተናጋሪዎች በተደጋጋሚ ያነሱት ቁጥር መሙላት አለበት ስንል አኬራችን 100 ሺህ ላይ ሆኖ አይደለም። ኪ ሃውሲንግ ፋይናንስ ሶሉሽን ሲመሰረት ፕሮፖዛሉን የቀረጸው ቃልም የተገባለት ከተለያዩ ተቋማት ማለት ነው። እነዛ ተቋማቶች እነማን ሊሆኑ እንደሚችሉ ትገምታላችሁ። መነሻው የፕሮጀክቱ ቁጥር 100 ሺህ ስለሆነ ነው። ከዛ አልፎ ተርፎም ሞዴሉ መሰረት ያደረገው ኢኮኖሚስ ኦፍ ስኬል የምንለው ጽንሰ ሐሳብ ላይ ነው ብለን በተደጋጋሚ ገልጸናል። ኢኮኖሚስ ኦፍ ስኬል ማለት ማስ ፕሮዳክሽን ዊዝ ሚኒማል ፕሮፊት ፐር ዩኒት ነው ማለት ነው። በጣም ብዙ ባመረትን ቁጥር በጣም ብዙ ተጠቃሚ በፈጠርን ቁጥር ፕሮጀክቱ ይሳካል ማለት ነው። እዚህ ላይ መሰረት ያደረገ ሞዴል በመሆኑ ነው እንግዲህ 100 ሺህ የምንለው። ከአገልግሎት ጋርም በተገናኘ ኪ ሃውሲንግ ከእያንዳንዱ አባል በቀን የሚያገኘው የአገልግሎት ክፍያ ቀላል የሚባል ብር አይደለም። አንድ አባል ኪ ሃውሲንግ ፋይናንስ ሶሉሽን ለሚሰጠው አገልግሎት በቀን የሚከፍለው 5 ብር ከ36 ሳንቲም ለ30 ዓመት ነው። ወይም ሲባዛ አሊያም ሲደመር 70 ሺህ ብር ከተመዘገባችሁበት ዕለት አንስቶ በጠቅላላው በ30 ዓመት ውስጥ የምትከፍሉት የአገልግሎት ክፍያ 70 ሺህ ነው። 70 ሺህ ከአንድ ሰው አያዋጣም፣ ከመቶም አያዋጣም፣ ከአንድ ሺህም አያዋጣንም እንደ ኪ ሃውሲንግ ፋይናንስ ሶሉሽን። ምክንያቱም ሴክተሩን በደንብ እናውቀዋለን፣ ያለንበት ነው የግንባታውን ዓለም ማለት ነው። ከአንድ ሰው ካላዋጣ ከ20 ሺህ ሰው ያዋጣል። ከ40 ሺህ በጣም ጥሩ ነው። ከ60 ምንም አይልም፣ ከ80ም እንደዛው፣ ከ100 ደግሞ በጣም ደስ ይላል። በዚህ መነሻነት ነው 100 ሺህ የምንለው። ከቁጥሩ ጋር ሌላ የተለየ ግንኙነት ኖሮን አይደለም፣ ሞዴሉ የተመሰረተበት ቁጥር ስለሆነ ነው እንጂ። ይህንን እንግዲህ ከዚህ በፊት በተደጋጋሚ ብለነዋል። ዛሬም ማይክ ካገኘን አይቀር እንድገመው በሚል ነው። ታውቁታላችሁ። በቀጣይ ወደ እድለኛ መለያ መርሃ ግብሩ የዕለቱ ዋና አጀንዳ ወደ ሆነው ጉዳይ ነው የምንሄደው። ይህ መርሃ ግብር እንደምታውቁት የሚከናወነው በማን ነው?
በአዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ይህንን እድለኞችን የመለየት መርሃ ግብር ያከናውናል። የምታውቁት ነገር ነው። ነገር ግን አብዛኞቻችሁ እዚህ ቤት የተገኛችሁት ከዚህ በፊት ተሳትፋችሁ ላታውቁ ትችላላችሁ። ሂደቱ ምን ይመስላል? በኪ ሲኤችኤፍ ሞዴል አሰራር መሰረት እዚህ መርሃ ግብር ውስጥ የሚካተቱት ወርሃዊ ቁጠባቸውን እስከ መጨረሻው ድረስ የከፈሉ ወይም ይህ ዕጣ ከመውጣቱ በፊት እስካለበት ወር ወይም ቀን ድረስ የከፈሉት ናቸው። እነዚህን የምንወስደው ከሲስተም ነው። ምንም አይነት የሰው ንክኪ የለም። ሲስተሙ ደግሞ አንድ ሰው ወርሃዊ ቁጠባውን በአግባቡ መቆጠቡን የሚነግረን በምን አማካኝነት ስንከፍል ነው? በኪ መለያ ቁጥር አማካኝነት ስንከፍል ነው። በዚህ በኪ መለያ ቁጥር ትክክለኛውን ከነሱ የሚጠበቀውን ከ2000 ብር ጀምሮ ያለውን ወርሃዊ ቁጠባቸውን የቆጠቡትን 15860 ሰዎች ዛሬ ሚያዝያ 30 2017 ዓመተ ምህረት በመናከናውነው እድለኛ መለያ መርሃ ግብር ውስጥ አካተናቸዋል። እጣው ሲወጣ የምንጠቀመው ሎተሪ ነምበር አለ ወይም ትኬት ቁጥር አለ። ይሄ ትኬት ቁጥር ዩኒክ ነው። ያው ትኬት ቁጥር ቀድሞ ምን ላይ መሆን የለበትም? ገበያው ላይ መሆን የለበትም። ገበያው ላይ መሆን የለበትም። ይህንንም የምናደርግበት ምክንያት መተማመን ለመፍጠር ነው። እዚህ ጋር ያለነው 3 አካላቶች ነን። እናንተ ተመዝጋቢዎች፣ 1 ኪ ሃውሲንግ ፋይናንስ ሶሉሽን መዝጋቢ፣ 2 በመሃል ሆኖ ደግሞ ይህንን ሂደት የሚመራው 3ኛው አዲስ አበባ ዩኒቨርሲቲ ነው። ስለዚህ ከሰዎች ንክኪ ነፃ በሆነ መንገድና ፍጹም ታማኝና አስተማማኝ በሆነ ሂደት ይህ መርሃ ግብር እንዲከናወን አዲስ አበባ ዩኒቨርሲቲን ወደዚህ መድረክ እጋብዛለሁ። የአዲስ አበባ ዩኒቨርሲቲ ባለሙያዎች ያው የምታውቋቸው ሁለቱም እዚህ ተገኝተዋል። እነ ዶክተር እልፊዮስን ወደዚህ መድረክ ጋብዛለሁ። እነሱ የተወሰነ ማብራሪያ እስኪሰጡ ድረስ አስተባባሪዎች ጠረጴዛና ወንበሩን እዚህ ላይ ያስቀምጡልናል። እነ ዶክተርን ወደዚህ በጭብጨባ ሸኙልኝ እባካችሁ። እንደምን ዋላችሁ። ለማህበርተኞች እንኳን አደረሳችሁ። አክቹአሊ የኛ ሮል የታወቀ ነው። ከዚህ ቀደምም ስናደርግ እንደነበረው በምዝገባው ሂደት በኋላ ማውን ቅድም ሲነገሩ የነበሩትን ማህበርተኞች ከኪ ሃውስ ጋር ጨርሳችሁ የምትመጡ ይሆናል ማለት ነው። ስለዚህ እኛ እዚህ የምናደርገው የቅድም በተባለው መሰረት ግዴታቸውን ያሟሉ እናንተ የተስማማችሁባቸውን የአባላት ስም ዝርዝር በሃርድ ኮፒም በሶፍት ኮፒም እንቀበላለን። የእናንተ የተመዘገባችሁበት የከፈላችሁበት ሌሎች ሲስተሞች ጋር እኛ ምንም አይነት ንክኪ የለንም። እኛ ዛሬ የምትሰጡንን ዳታ ይዘን ከዛ ውስጥ እድለኞችን የመለየት ስራ ነው የምናከናውነው ማለት ነው። ያንን ለማድረግ የምንከተለው ከዚህ በፊትም ስናደርገው እንደነበረ መጀመሪያ በፍላሽ ዲስክና በሃርድ ኮፒ መረጃውን ኪ ሃውሲንግ እናንተ ባላችሁበት እዚህ ያስረክበናል። ያንንም ቀጥታ እዚህ ከፍተን የሰጡን ምን እንደሆነ እናያለን። እናንተም ታያላችሁ ማለት ነው። ቁጥሩን ከ15000 ነምበሩንም ያለበት ደብዳቤ ይሰጡናል። ስለዚህ ያንንም ደብዳቤ ተቀብለን የተጠቀሰው ቁጥር መሆኑን ቼክ እናደርጋለን ማለት ነው። ይህንን ስናደርግ በሃርድ ኮፒም የሚመጣ አለ። 3 ከናንተ መካከል 3 ሰዎች ከኛ ጋር አብረው ራንደም ቼክ የተወሰነ ራንደም ቼክ እናደርጋለን። ከዛ ባሻገር ግን እያንዳንዱን የተመዘገበውን ስክሮል አድርገን እናሳያችኋለን። የመጨረሻው ቁጥር ያ የተሰጠን ቁጥር መሆኑን እናያለን ማለት ነው።
ከዛ ባሻገር የሚወጣውንም ቁጥር ቅድም ሲጠቀስ ነበረ። እሱ ላይም ያንን ቁጥር በኋላ ላይ ሲስተሙ ላይ የሚገባ ቁጥር ነው። ስለዚህ ያን ቁጥር ወስደን ሲስተሙ ላይ አብረን የምናስገባው ይሆናል። ከዛ በፊት ዳታውን ካየን በኋላ ዳታው ላይ ኢሹዎች ካሉ ዳታውን አብረን በጋራ እዚህ ፊክስ የምናደርገው ይሆናል። የሚመጣው ዳታ የተደጋገመ ነገር ካለ የኛ ሲስተም አይቀበልም፣ እሱን እናያለን። ሌሎችም ከዛኛው ሲስተም ሲመጡ ወደኛ ሲስተም ለማስገባት ያሉት ሪኳየርመንቶች በሙሉ ማሟላቱን ቼክ እናደርጋለን ማለት ነው። ያንን ካሟላ በኋላ ወደ ሲስተማችን ኢምፖርት እናደርጋለን፣ እናስገባለን። ቅድም እንደተጠቀሰው የትኬት ቁጥራችሁ የናንተ ስም ያለበትን ወደ ሲስተሙ መረጃውን እናስገባለን ማለት ነው። ያን መረጃ ካስገባን በኋላ የተቀበልነውን መረጃ በትክክል መግባቱን ከሲስተማችን ደግሞ መውጣቱን እናሳያቸዋለን። ሲስተማችን ላይ ካስገባን በኋላ ሲስተሙ እዚህ የተቀበልነውን ዳታ ማስገባቱን እናሳያቸዋለን ማለት ነው። ከዚህ በፊት ሲስተማችን ላይ ምንም ዳታ አለመኖሩ ምንም 00 ሚል እናሳያቸዋለን። ምንም ዳታ አልገባበትም፣ የተመደበ የለም የሚለውን ያንን በጋራ የምናየው ይሆናል ማለት ነው። ከገባ በኋላ ይሄን ያህል ሰው ቁጥር ኢምፖርት አድርጋቸዋል፣ እድለኛው 0 ነው የሚለውንም እናሳያቸዋለን። ከዛ ያንን ካደረግን በኋላ ቅድም እንዳልኩት በእያንዳንዱ ምን ያህል ቤት የ3 መኝታ ቤት፣ 2 መኝታ ቤት፣ 1 መኝታ ቤት የሚለውን ቁጥሮች ሴቲንግ ላይ እናስገባለን። ቁጥሮች ስላሏቸው እነሱን ካስገባን በኋላ ከዛ ምን ጠብቃላችሁ? ምደባው ይከናወናል ማለት ነው። ከዛ እዚህ ላይ ስም ካለ ቅድም ግሩም ሲል እንደነበረው ጸሎት ያረጋችሁም ጸሎት አድርጉ ብሏል። መመሪያም ይዩ ሲል ስለነበረ መመሪያም እያያችሁ ካላችሁ ከኛ ጋር ለጊዜው ጸሎታችሁንና መመሪያ የቤት ማስተላለፊያ እንትኑን አቋርጣችሁ ከኛ ጋር ትከታተላላችሁ። ከዛ በፊት 3 ሰዎች እንድትመርጭልን ወደ አንቺ አስተላልፋለሁ። እኛ ፕሮግራሙን እናከናውናለን። መልካም እድል። እሺ፣ እናመሰግናለን። እንግዲህ የዚህ ፕሮሰስ የዚህ እድል የማውጣት ስነ ስርዓት ተሳታፊ መሆን የምትፈልጉ እዚህ ጋር ወንድማችን አንዳለ ና ወደዚህ። ሌላ እዚህ አካባቢ እሺ፣ ሁለተኛ አባታችን ወደዚህ ይምጡልን። ሶስተኛ አንድ ሴት ብትሆን ደስ ይለናል። እሺ፣ ቆንጅት ነይ። መቼም ይሄንን ፕሮሰስ ከዚህ በፊት 3 ጊዜ ያህል አይታችሁታል። ስለዚህ አዲስ አይሆንባችሁም ብዬ ተስፋ አደርጋለሁኝ። ምናልባት እንግዲህ እናንተ እዛው ተቀምጣችሁ የራሳችሁንም ቁጥር ልታዩት የራሳችሁንም ስም ልታዩት ትችላላችሁ። ማን ያውቃል? ለእናንተም ለሁላችሁም መልካም እድል ይሁንላችሁ። ቸሬ በጣም እናመሰግናለን። ዶክተርንም ኤምሲያችን ምህረትንም እንግዲህ ቅድም እንደተገለጸው እስካሁን ድረስ በ3 የተለያዩ የምዝገባ ወቅቶች ወይም ባቾች የመዘገብናቸውን በጠቅላላ በዚህ መርሃ ግብር ላይ እናሳትፋለን። 3ቱም እንደየራሱ ኮታ ነው የሚስተናገደው በአንድ ሲስተም ማለት ነው። ስለዚህ በዚህ ሲስተም ውስጥ ሁሉም ተመዝጋቢ ገብቶ በሎተሪው አማካኝነት ከየባችሁ እድለኛ ይሆናል። እሱንም ደግሞ አመሳክሮ ከስሙ ጋር ማግኘት ይችላል። ይህንን የ15000 ሰዎች ሰነድ እንዲሰጡልን ለአዲስ አበባ ዩኒቨርሲቲ እንዲያስረክቡልን ቅድም በተገለጸው መስፈርት መሰረት ማለት ነው የተዘጋጀውን አቶ ግሩም ይልማን ወደዚህ መድረክ በድጋሚ ጋብዛለሁ። ሸኙልን። በድጋሚ እንግዲህ መልካም እድል እንመኝላችኋለን። በያላችሁበት ሆናችሁ በቀጥታ እየተከታተላችሁ ያላችሁም እንዲሁ መልካም እድል። አቶ ግሩም እናመሰግናለን።
እንግዲህ የሰነድ ርክክቡ ተደርጓል። ከዚህ ሰዓት ጀምሮ የአዲስ አበባ ዩኒቨርሲቲ ተወካዮች ሲስተምን በመጠቀም ባለእድሎችን እጣ የሚያወጡበት ስነ ስርዓት የሚጀመር ይሆናል። ለሁላችሁም መልካም እድል። በአባይ ቲቪ ፌስቡክ ገጽ እንዲሁም ደግሞ በኪ ሃውሲንግ ፌስቡክ ገጽ የምትከታተሉን በሙሉ ለእናንተም መልካም እድል ይሆንላችሁ። እሺ፣ እዚህ ጋር የተጻፈልንን ደብዳቤ አነባለሁ። ለእኛ ነው የተጻፈው። ጉዳዩ እድለኞችን የኪ ሲኤችኤፍ ተመዝጋቢዎችን እንድትለዩልን ስለመጠየቅ እንደ ኤሮፓውያን አቆጣጠር ህዳር 8 ቀን 2023 ዓ.ም ኢንስቲትዩታችሁ ከድርጅታችን ጋር በተፈራረመው ውል መሰረት እድለኛ የኪ ሲኤችኤፍ ተመዝጋቢዎችን በእጣ የመለየት ስራው የሚያከናውነው የአዲስ አበባ ቴክኖሎጂ ኢንስቲትዩት መሆኑ ይታወቃል። በዚህም መሰረት ዛሬ ሚያዝያ 30 ቀን 2017 ዓመተ ምህረት በሚከናወነው የኪ ሲኤችኤፍ ተመዝጋቢዎች እድለኞችን የመለየት መርሃ ግብር ብቁ የሆኑ የኪ ሲኤችኤፍ ተመዝጋቢዎችን በአጠቃላይ 15860 ሰዎችን ከዚህ ደብዳቤ ጋር በተያያዘ 209 ገጽ ሰንጠረዥ እንዲሁም በሶፍት ኮፒ በፍላሽ የገለጽን ሲሆን ለእድለኛ የኪ ሲኤችኤፍ ተመዝጋቢዎች የሚተላለፉ የቤቶች ብዛት እንደሚከተለው ይሆናል። ባለ 1 መኝታ ቤት 26፣ ባለ 2 መኝታ ቤት 61፣ ባለ 3 መኝታ ቤት 87 ድምር 174 ከሰላምታ ጋር ፊርማና ማህተም አለው ማለት ነው። ዝግጁነታችሁን እስቲ በጭብጨባ 174 ቤቶችን ለባለ እድሎች እጣ የሚወጣላቸው ይሆናል። ዛሬ በድጋሚ አሁንም እድል ከእናንተ ጋር እንድትሆን እንመኛለን። እሺ፣ እዚህ ጋር አንድ የገጽ ስህተት አለ ነው እያሉኝ ያሉት። አይ ቲንክ ገጹ ስንት ነው? 418 ይላል 209 የሚለው ነው። ምናልባት ባክ ኤንድ ፎርዝ አድርጋችሁ ነው ወይስ ምንድን ነው? እሱን ክላሪፊኬሽን። ስንት ነው? 400 ስንት ነው የሚለው? 418 ሲካፈል ለ2 209 ነው። በእርግጥ ግን የገጹን ብዛት ባክ ኤንድ ፎርስ አታደርጉ ይመስለኛል። የወረቀቱን ብዛት ነው 209 እንደዛ ነው። ኮንፈርም አድርጉን። ኮንፈርሜሽን አለን አይደል? የወረቀቱን ብዛት ነው እዛ ላይ የተጠቀሰው። እሺ እሺ። ሶ እዚሁ አጠገባችን እየረዱን ያሉ ሰዎች ነው ይህንን እንትን ያደረጉት። ስለዚህ እዚህ ጋርም 418 ገጽ በሚል እናስተካክለዋለን ማለት ነው። እሺ፣ ሌላ እዚሁ ያሉት እንትኑን ወደ ሲስተሙ ላይ እንትን አድርጉልን። እሱን እስኪያደርጉልን ድረስ እነሱ የራሳቸውን ቁጥር በመውሰድ ቼክ ያደርጋሉ። እሱን መርሃ ግብር እናከናውናለን። የመጀመሪያ ስራችን የሚሆነው አፕሊካንት ወደ ሲስተሙ ኢምፖርትድ እንዳልተደረገ የማሳየት ስራ ነው። ስለዚህ በዚህኛው እጣ አወጣጥ ላይ ፓርቲሲፓንት የሚያደርጉ ቅድም ሲጠቀስ ነበረ 15860 የሚለው 15860 የሚለው ስለዚህ 15860ውን መጀመሪያ ላይ ኢምፖርት እናደርጋለን ማለት ነው። ስለዚህ ለዛ የሰጡን ሶፍት ኮፒ አለ which is ኢምፖርትድ እናደርገዋለን ዳታውን። ስለዚህ ቀጣዩ ስራችን የሚሆነው ባለ እድለኞችን የመለየት ስራ ነው የምናከናውነው። የገቡት አሉ፣ የሚመደቡት ቤቶች አሉ። እስካሁን እጣውን አላወጣንም። አሁን ቀጣዩ ስቴፕ የምናደርገው ምንድነው? እጣውን የማውጣት ሂደቱን ነው የምናከናውነው ማለት ነው። ስለዚህ እዚህ ጋር የኪሲኤችኤፍን ዋና ስራ አስኪያጅ መጥተው ክሊክ ያደርጉልናል። እንግዲህ ሞቅ አድርጋችሁ ተቀበሏቸው። ይሄንን ነው እንግዲህ ስንጠባበቅ የቆየ ነው። አሁን ይህቺ በተን ክሊክ ስትደረግ ሲስተሙ ራንደምሊ
እድለኞችን የሚመርጥ ይሆናል። እድል ከሁላችሁም ጋር ትሁን። እናመሰግናለን አቶ ግሩም። ለሁላችሁም መልካም እድል በድጋሚ። አሁን ሲስተሙ ላይ በቀጥታ የባለ እድል ሰዎች ስም ዝርዝርና የትኬት ቁጥር ነው የሚዘረዘረው ማለት ነው። ባለ እድሎች እኛ ስራችንን ጨርሰናል። አይ ቲንክ የሚዲያ ባለሙያዎች ስማቸውን መጥራት ይችላሉ ማለት ነው። እንኳን ደስ አላችሁ በድጋሚ። ሳምሶን ረታ እሸቱ፣ ኪዳኔ አዲስ ኃይለ ሚካኤል፣ አለማየሁ ሳሙኤል ፎራ፣ ኤርሚያስ አበበ አማረ፣ ስንታየው አካሉ አበጀ፣ ገብረ ሕይወት ረዳይ ዮሐንስ፣ ዘይነብ ፈንቴ ታረቀኝ፣ አማል አቡበከር ዘያድ፣ አበባ በሪሁን እምባዬ፣ ሀብታሙ ፀሐይ፣ ዙመያ ኤርሚያስ፣ መልካምነሽ ወዳጁ እንኳን ደስ አላችሁ። ወደዚህ ወደ መድረክ እንድትመጡልን በአክብሮት እንጋብዛለን። እንኳን ደስ አላችሁ። ሀብታሙ ሳህሉ፣ ዙመያ አሊ፣ ኤርሚያስ ሽብሩ፣ መልካምነሽ ወዳጁ፣ ሃና ሙላት፣ ከማል ኢሳ፣ ካሳሁን ታደሰ፣ ይሺ ገዛኸኝ እንኳን ደስ አላችሁ። ኪሩቤል ወርቁ፣ አስቴር ብርሃኑ፣ ቤዛ ግርማ፣ አስራት ቶንጆ፣ ሚኪያስ ጌትነት፣ ወርቄ ሰቦቃ፣ ይታያል ሰንደቁ፣ ወይንሸት መንገሻ፣ ሁሴን ናስር፣ ሳሙኤል ኃይሉ፣ ቤተልሔም አለማየሁ፣ አኒሻ ኖሪዬ፣ ጸጋ ሰለሞን፣ ትዕግስት ምግባሩ፣ ዳግማዊ የሺጥላ፣ ሂሩት ግዛው፣ ይትባረክ አመሃ፣ ያሬድ ኃይሉ፣ ክብሮም ተክሌ፣ አብነት ወልደ ሐዋርያት፣ ኢማኑኤል ደጉ፣ ቢንያም ዮሐንስ፣ ብርሃኑ ነጋሽ ባለ ሁለት መኝታ ባለ እድለኞች ናቸው። እንኳን ደስ አላችሁ። ምናልባት ከዚህ መሀልም ካላችሁ ወደዚህ ወደኛ እንድትመጡ እንጠይቃችኋለን። በመጨረሻም ባለ አንድ መኝታ ቤት ባለ እድሎችን እንጠራለን። አምሳለ ተመስገን፣ ዮሐንስ አበበ፣ መሐመድ ከድር፣ መላክ ፈንታ። መሐመድ እንኳን ደስ አለ። መላክ ፈንታ፣ ቢንያም ላቀው፣ ዳግማዊ ስክሉ፣ ቶፊቅ ከማል፣ ጌቱ ደሳለኝ፣ ሙሪዳ ኡመር፣ ቢንያም ደረባ፣ ገነት አለሙ፣ መሰረት አሰፋ፣ ኪዳኔ ጫኔ፣ መስታወት ተፈራ፣ ምህረቱ እሸቱ፣ ሚኪያስ ጌታነ፣ ኤልያስ ፋሪስ፣ ዙሪያሽ መሐመድ፣ ሩት ተስፋዬ፣ ፀሐይ ክንዳለም፣ መላኩ ቲርሎ፣ ደርብ ደበበ፣ ሽታ መስፍን፣ አብዱ ሰላም ሸምሱ፣ ጤና መልካም፣ ፍቅር ሰይድ እንድሪስ እንኳን ደስ አላችሁ። ባለ አንድ መኝታ ቤት ባለ እድለኞች እዚህ በመካከላችን ያላችሁ ባለ እድሎች ወደዚህ ወደ እኔ እንድትመጡ ጠይቃችኋለሁ። ለሁሉም ባለ እድሎች ሁላችንም አንድ ጊዜ ሞቅ አድርገን እንኳን ደስ አላችሁ ብለን እናጨብጭብላቸው። ለቀጣይ ዙር ደግሞ ያልደረሰንን መልካም እድል ለራሳችን እንድንመኝ አንድ ጊዜ ደግሞ ሞቅ እናድርገው። እስቲ ባለ እድሎች እስቲ ወደ እኔ ኑና ትንሽ እናውጋ። መሐመድ ናስቲ ና ትንሽ እንጫወት። እንዴት ነው? እንኳን ደስ አለ በድጋሚ። እንደምን ዋላችሁ? እንግዲህ ሰው ሲደሰት መናገር አይችልም። እድል ከቆራጦች ጋር ነው ትላለች አይደል? እኔ 15 ቀኔ ነው ከተመዘገብኩ። 15 ቀኔ ነው ማለት በ15 ላይ የተመዘገብኩት በ15 አገኘው ማለት ነው። አልহামዱሊላህ በጣም ደስ ብሎኛል። አመሰግናለሁ በእውነት። ይቅርታ ሌሎች ምናልባት የሚመለከቱም ስላሉ ለነሱ ምን ማለት ትፈልጋል? ይሄ እንግዲህ የእድል የቆራጠኝነት ተምሳሌት ነው ብዬ አስባለሁኝ። ምናልባት ሌሎች ጆይን ያላደረጉ ቀጥታ የሚመለከቱን ይኖራሉ፣ ያንተን ቤተሰቦች፣ ዘመድ፣ ጓደኞች ይኖራሉና ምን ትላቸዋለህ? ቴንኪዩ አመሰግናለሁ። እንዳልኳችሁ እኔ ረጅም ጊዜ በቲክቶክ ማያለው፣ በፌስቡክ ማያለው፣ በዩቲዩብ ማያለው፣ ግን መወሰን አቅቶኝ ነበረ። ረጅም ጊዜ ነው ብሩ እጄ ላይ አለ፣ መወሰን ግን አቃተኝ። ለምን አቃተኝ? የነበሩ አንዳንድ ሂደቶች ያው ጥርጣሬ ነው፣ ገንዘብ ነው፣ ከባድ ነው፣ እንዴት እንደሚመጣ ይታወቃል። ስለዚህ በዛ ምክንያት ነው። ግን መጨረሻ ላይ ያው አላህ እንዳረገ ያርገው አይነት ነገር አይደለ? እውነትም እንዳረገው አረገውና
ሆነልኝ እንጂ ስለዚህ ሁላችሁም በዚህ አይ ቲንክ በሚዲያ እየተላለፈ ነው። እውነት ለመናገር ከሆነ አላቃቸውም እነዚህ ሰዎች እኔ ኪዮችን አላቃቸውም። እናንተ ግን ትክክለኛ ሰዎች ናችሁ ማለት ነው። እዚሁ ነው ያየሁት። ሁሉም ነገር እዚህ ነው እየተላለፈ ያለሁት። እኔም አሁን የመጣሁት ዛሬ የመጣሁት በጣም ደስ ብሎኛል። ወላሂ በጣም ደስ ብሎኛል። እንኳን ደስ አለ። የዓለም የደስታ ቤት ያድርግልህ። ምናልባት ቤተሰቦች ካሉ ትዳር ካለ በዚሁ አጋጣሚ ልንገራችሁ። ስሜ መሐመድ ከድሪማ ይባላል። የፌዴራል ፖሊስ አባል ነኝ፣ ኢንስፔክተር ነኝ። 2 ልጆች አባት ነኝ። ባለቤቴ ፋጡማ አዲስ ገበየው ትባላለች። የመጀመሪያው ልጄ ኢምራን መሐመድ ከድር፣ ሁለተኛው ልጄ ኢልሃን መሐመድ ከድር ትባላለች። በዚህ አጋጣሚ ልጆቼም ባለቤቴ ቤተሰቦቼ እንኳን ደስ አላችሁ፣ የቤት ባለቤት ናችሁ ማለት ነው። በጣም ደስ ይላል። ምናልባት ደውለህ ትነግራቸዋለህ ወይስ ቀጥታ እየተከታተሉን ነው? እስቲ እንደውልላቸው። ይደወል አይደል? ፋጡማ ነው ያልከው ስሟን? ፋጡማ ጋር እየደወልን ነው። ላውድ ስፒከር እናድርገው። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። ቤቱ ደርሶናል። ወላሂ እስኪ ወላሂ በል፣ ወላሂ እስኪ ወላሂ በል፣ ወላሂ ማሚ እየቀለድክ አይደለም? ኧረ ወላሂ ዘጋችሁ። ከደስታዋ ብዛት ስልኩ ተዘጋ። እስቲ ድጋሚ እንደውልላት ፋጡማን። ደህና ናት ግን? አላህ ማሚ እውነት ነው? ወላሂ ወላሂ ያው እየተቀረጽ ነው። በዚያው ዘጋችሁ። ሶሪ። እናመሰግናለን መሐመድ። እንኳን ደስ አላችሁ። የዓለም የደስታ ይሁንላችሁ። ልጆቻችሁን የምታሳድጉበት የምትድሩበት ያርግላችሁ። እንግዲህ ሌላም ባለድል እዚህ ጋር አለ። እሱ ልጁንም ይዞ መጥቷል። እስቲ ና እንተዋወቅ። እንዴት ነህ? እንኳን ደስ አለ። ሙሉ ስምህን ንገረን እስቲ። ሀብታሙ ሳህሉ ተረፈ እባላለሁ። ባለ ስንት ነው የደረሰ? ባለ 3። ባለ 3 እንኳን ደስ አለ። ምን ተሰማህ? ደስታ እኔ እንግዲህ ማመን አልቻልኩም እስካሁን። እንግዲህ 50ኛ ቁጥር ላይ ይላል። እንግዲህ እሱ ልጅህ ነው? ስንት አመቱ ነው? 5 አመቱ ነው። ሁለተኛ አስቀርቼ ነው ይዤ የመጣሁኝ። ከትምህርት ቤት ቀርቶ ነው ይዤ የመጣሁት ለዚህ ደስታ። ይሄን ደስታ ሊያሳየው ነው። አይገርምም? ስንት ልጆች አሉ? 2 ልጆች አሉኝ። 3ኛ መንገድ ላይ ነው። እንግዲህ ቤት ለምቦሳ ሲባል እንግዲህ እንደዚህ ነው። እንግዲህ ለሌሎችስ ምን የምታስተላልፋለህ? ምናልባት በአንተ ምክንያት የገቡ ሰዎች ይኖሩ ይሆን? ወደ ኪ ካሉ ምን ትላቸዋለህ? ያልገቡትንስ ምን ትላለህ? ያው እንግዲህ በርትታችሁ ቆጥቡ ነው። ያው ቤት ለማግኘት ያው ቤት ለመግዛት እንግዲህ ከባድ እንደሆነ እንትኑ ይታወቃል። ሰው ፊት ስቀርብ ይቅርታ አንደርስታንደብል ነው፣ እንረዳለን። ደስታውም አለ እና በርትታችሁ ቆጥቡ ነው ብለው ቆጥቡ። አንድ ቀን እድል አይታወቅም ይደርሳችኋል። እኔም በአጋጣሚ ነው ያው ለመሳተፍ ያክል እንጂ ይደርሰኛል ብዬ አልጠበቅኩም ነበር። እግዚአብሔር ይመስገን። እንግዲህ ምን ያህል ጊዜ ሆነዋል? ምናልሽ ምን ያህል ጊዜ ሆነዋል ከተመዘገብክ? የመጀመሪያ ዙር ላይ ነው የተመዘገብኩት። የመጀመሪያ ዙር ላይ ነው የተመዘገብኩ። እየቆጠብኩ ነበር። እንግዲህ 2ቱ ዕጣ ላይ ተገኝቻለሁ። 2ኛው ላይ ደረሰኝ ማለት ነው። እንኳን ረዳችሁ። በጣም ደስ ይላል። አንድ ጊዜ ሞቅ አድርጉለት እባካችሁ። ልጆቹ ይደጉበት። አሜን። ሀብት ደስታ ያምጣ ነው የሚባለው አይደል? ሌሎቻችን እንግዲህ ያልደረሰን ደግሞ ስንመርቅ ለሌላ ጊዜ ደርሰናል። እኛ ደግሞ አይደል? እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ቤተሰቦችን ምናልባት እንኳን ደስ አላችሁ ማለት ከፈለክ እድል ስጥ። ባለቤቴ የመጀመሪያ ልጄ ናታን ሀብታሙ
ለባለቤቴ እንዲሁም ጎረቤቴ ዳሳሽ እንኳን ደስ አላችሁ። ኦንላይን እየተከታተሉ ነው። ምናልባት ደውዬ ማሳውቂያቸዋለሁ። እንኳን ደስ አላችሁ ማለት ፈልጋለሁ። እናመሰግናለን። እንኳን ደስ አለ። እሺ ወደ ቦታችን ኪ ሃውሲንግ ፋይናንስ ሶሉሽን የዕጣ አወጣጥ ስነ ስርዓቱ ምን እንደሚመስል እኔ ጵኒኤል ተስፋዬ እንዲሁም ደግሞ ባልደረባዬ የሽመቤት አብረን በጋራ በመሆን ወደ እናንተ ያደረስነው ፕሮግራማችን የተመለከታችሁትን ይመስል ነበረ። እናንተስ ስለ ኪ ሃውሲንግ ምን ተሰማችሁ የሚለውን ደግሞ ብታጋሩን እጅግ በጣም ደስ ይለናል። የነበረን ቆይታ ግን እዚህ ጋር አበቃ። መልካም ጊዜ